የአብይ አህመድ መንግስት የአብይ አህመድ ሰራዊቶች ሴት ደፈሩ ነው የኛ እንደ ፓርላማ ውስጥ እኮ ነው ጠቅላይ ሚኒስትሩ እኛ እኮ ወንድ ነው እኮ ታጣቂዎችሳ እናንተ ንጹህ ቆይ ቴዲ ሐሳቤን ፖይንት ላድርጋ እንዴ ቆይ አብይ አህመድ እኮ የትግራይ ሴቶች የተደፈሩት በወንዶች ነው አለ ፓርላማ ላይ አይደል ያለው እሱ ሰምተናል ታጣቂዎችሳ እናንተ ኢትዮጵያ ምድር ላይ ነፍጥ አንገባችሁ ታጣቂ አይሎች ንጹሃኖችን አትገሉ ሴቶችን አደፉ አሁን ምን ፎርስ ኢኩቪለንስ አንስራ እሱን ተወቃ አይደለም እኔ ነገሩን አሁን ከዚህም ነው በተሻለ መጠን አድማጭ ተመልካች ፍንትው ያለ ነገር ማግኘት ስላለበት ነው ታጣቂዎችስ እንደያስፈላጊነቱ መንግስትን ለማሳጣት ሆን ብላችሁ የፈጠራችሁት ድርሰት ቢሆንስ ሊሆን አይችልም ምክንያቱም ደፋሪዎች ናቸው ገዳዮች ናቸው ዘራፊዎች ናቸው ሁላችሁ ታጣቂዎች ኢትዮጵያ ውስጥ የመንግስት ታጣቂዎች ይሄን አኪዜሽን አለ ተጨረሰ አፋፌን አትበለኝ ሄሎ በቂ ደቂቃ አስተሃል በመንግስት በኩልም ያሉት ደፋሪዎች ናቸው ሲደፍሩ ያያየን ነው ሲዘርፉ እጅ ከፈንጅ ያያየን ነው አይደለም እንዴ ብረት ስለያዙ ብቻ ብረት ያላዙ ሰዎችን ያስፈራሩ ማለት ነው ኢትዮጵያ ውስጥ ማንንም ጤነኛ በሌለበት ሁኔታ ላይ እናንተ ስራ ለማድረጋችሁ ምንድነው ማሳመኛው ሰዓቴን ተጠብቀልኛለህ ብዬ ተስፋ አደርጋለሁ ይኸውልህ ፖዝ አድርጌ ነው መጠይቀል በነገር ላይ ደቂቃ የትም አይደለም ቀጥል አብትሽ ኦኬ እኔ ይኸውልህ የፎርስ ኢኩቪለንስ ይሆናል ይኸውልህ ታጣቂዎች አንድና ሁለት ቦታ ላይ እንደዚህ አይነት ተመሳሳይ ኢንሲደንት ስለተደረገ ታጣቂዎች ሊደፍሩ ነው የወጡት ሊገሉ ነው የወጡት የሚለው ነገር አያስኬድም የመንግስት እኮ ፓተርኑን ማየት ትችላለህ 7 አመት ሙሉ የአማራ ህዝብ ላይ ለገጣፉ ላይ ይሄን ያህል ቁጥር አማራ አለ አዲስ አበባ ሸገር ከተማ የሚባለው ላይ ይሄን ያህል ቁጥር አማራ አለ ብሎ የሚያፈናቅል ቤት ንብረታቸውን በዶዘር የሚያፈርስ ወለጋ ላይ ይሄን የሚያህል አማራ ሰፍረዋል የዛሬ 30 አመት የዛሬ 40 አመት መንግስቱ ኃይለማርያም አስፍሯቸዋልና ወደ ክልላቸውን መልሳቸዋለን ብሎ እቅድ አውጥቶ ይሄንን ደግሞ በስቴት ቴሌቪዥን አብይ አህመድ ቪዲዮ ላዘጋጅ ይችላል በሁለተኛው እንትን ላይ አብይ አህመድ ወደ ስልጣን ከመምጣቱ በፊት በኦሮሚያ ምን አለ መሰለ ኦሮሚያ ክልል ላይ ለአስተማሪዎች የሌላ ብሔር ለሆኑ አስተማሪዎች መሬት እንኳን ከሰጧቸው ዲሞግራፊ ይቀየራል ለማ መገርሳ ምን አለ ሐረር የተፈናቀሉ ሰዎችን አምጥተን አዲስ አበባ እናሰፍራቸዋለን አለ ዲሞግራፊ እንቀይራለን አለ ይሄ መንግስት ያደረገው ነገር በሙሉ በአደባባይ የተናገረው ነገር ነው ስለዚህ ነው ተጠያቂ የሚሆነው ሴቶችን ሲደፍር አማራን ሲያፈናቅል አማራን ሲገድል ነፍጠኛን በሰበርነው ቦታ ሰበርነው ሲል ከአዲስ አበባ ዙሪያ አማራን እንደሚያፈናቅል ተናግሯል ኦሬዲ አማራን እንደሚገድል ተናግሯል ኦሬዲ ተናግሮም አድርጎታል ቴዲ ስለዚህ የዚህን መንግስት ጨካኝነትና ወንጀለኝነት በተግባርም በንግግርም የምናውቀው ነው ይያልኩ ነው ስለዚህ መንግስት ተጠያቂ ነው ቴዲ አሁን አንተ ታጣቂዎች አንድና ሁለት ቦታ ላይ ያደረጉትን ተመሳሳይ ወንጀልም ከሆነ ማለት ነው እሱ መጣራት አለበት ግን አንድና ሁለት ቦታ ላይ ያደረጉትን ነገር በአጠቃላይ የአማራ ህዝብ ትግል ከመንግስት አይነት ጋር የአውሬ ስርዓት ጋር እኩል አድርጎ ማቅረቡ ይሄ ፎርስ ኢኩቪለንስ ይባላል እውነት ለመናገር ዞሬ ይመጣል እሺ ሞር ወደ ብርቱካን ጉዳይ ላይ ብናተኩር ካልሆነ የብርቱካንን ጉዳይ ረስተን እነሱና እኛ ወደሚል ክርክር ወደ ተለመደ ክርክር ሄደን ማምለጫ እያሰፋ ነው እንዳንዴ እያጠበብ ነው እንድንመጣ ነው ተገለጥክ ምናምን ብትለኝ እኔ በማንኛውም ሰዓት ባመንኩበት ጉዳይ ላይ የፈለኩትን ልደግፍ ይችላል የቤት ኪራይ አትከፍልልኝ ወጪን አትሸፍን አንተ ያዋጣኛል የምትለውን ተደግፋለህ እኔ የተመቸኝ እኔ ግለሰባዊ ነኝ የመሰለኝን የፖለቲካ ፓርቲም ካለ ልደግፍ ይችላል ካለ ግን ከራሴ አቋም ከራሴ ፍላጎት በማየት ማለት ነው በተረፈ ምን ስለሆናችሁ ነው መደበቃችሁ እናንተ መደባበቁ ምናምን ይቀርብና ምትለኝ ማለት ነው በዛ አውድ እኔ ለህሊናይ ነው የምሰራው ለህሊናይ እሰራለሁ ጥያቄ እጠይቃለሁ ስለዚህ የዚች ልጅ ጉዳይ ግን በብሔር አርጋችሁ እንደተለመደው እነሱና እኛ አርገን በቃ አንታታችሁ ምናምን ማለፍ የለባችሁ ማን ናችሁ እውነት ከሆነ እውነት ነው ውሸት ከሆነ ውሸት ነው ሜዳውም ይው ፈረሱም ይው ይሄ ማን ወጣው አዘቅቱ እስከታችሁን እነሱኛ እንደዚህ በእንትን ተፈና ምናምን የለም ብርቱካን ተደፍራለች አልተደፈረችም ብርቱካን ከተደፈረች ይሄው በዚህ ማስረጃው ካልተደፈረችም ይሄው በዚህ ማስረጃው እንደዛ ነው የምናደርገው ለማለት ያለው ታፕታፕ ያደርጋችሁ ሁላችሁንም ወዳችኋል ያደርጋችሁ ላላችሁ ልባይ ምስጋና ይድረሳችሁ
በተረፈ የዛሬ 10 ዓመትም 15 ዓመትም ብታገኘኝ እኔ ነኝ ይሄው ነኝ። በዛው እንድንረዳው ይሁን ለማለት ያለው ሁለት አዳዲስ ሰዎች ገብቷል። 3 አይ ቲንክ ነው 2 የቡርቃ ዝምታና የተነበርክ ከናንተ በፊት ግን የገቡ ሰዎች አያና ስለሆነ ከዛ ወደ ተራችሁን ጠብቁ። አሁን 7 ደቂቃ እናርገው ምን ይመስላችኋል? አያናሽ ወደ አንተ ልምጣ። እኔ ዋው 7 ደቂቃውን ችግር የለብኝም ግን I think ትንሽ ለመስማት የሚከብድ ነገር የሚናገሩትን ሰዎች ጥያቄ በደንብ ተጠይቃቸዋለህ እንዲጣራ because የተዳፈነ ነገር ስለሚናገሩ ለማጥራት ተጠይቃለህና I think የተዳፈኑ ነገሮች ለመናገር ልገደድ ይችላል እንደ ዲስክሪፕተር ትንሽ ጊዜ እንዲደርሰኝ ማለት ነው። አሁን የተናገረው ወንድማችን ወደ 16 ደቂቃ ያህል ቆይቷል ያው በተዳፈነ ነገር አንደኛም ስለሆነ ቅድም አማራ ስትሮንግ የተናገረው ነገር መጨረሻ ላይ ነው መመለስበት because እውነት ለመነጋገር ከሆነ ህዝባችን እኔ የኦሮሞ ተወላጅ ነኝ ብዙዎቻችሁ ለማታውቁ አማርኛ ይቀልጥፍ ሲሄድባችሁ ትንሽ ይጠፋባችኋል መሰለኝ እንደ ህዝብ ይሰማኛል ኢትዮጵያዊነቴን ለማጠንከር የጋራ ነገር ላይ በለፋም እንደ ህዝብ እኔ የማይሰማኝ ዝም ሲባል ሲታገሱት ያላወቁት የሚመስለው አይነት አሰራር ይታየናልና በጣም ጥንቃቄ ቢኖር አይኖ ይሄንን ህዝብ ነካክቶ ሰድቦ በጣም አስጠልቶ ወደ ግጭት እንደዛ አይነት ነገር ውስጥ እንዲገባላቸው የሚደረግ ሙከራ እንደሆነ ይገባኛል። ጫዋነቱን እስካሁንም ማስመስክሮ የቀጠለ ህዝብ ነው አብሮ የሚኖር ነው እንደ ኦሮሚያ ሁሉም ብሔር ብሔረሰቦች የሚኖሩበት ኢትዮጵያ ማለት ኦሮሚያ ናት። ሁሉም የሚኖርበት በስፋት የሚኖርበት በነፃነት ትድስቴ ምንም አይነት እና አሁን እዚህ የሚወራው አይነት ልቦለድ የሌለበት እንደሆነ ህዝቡ ታጋሽ ህዝቡ ቻይ እዚህ ሚዲያ ላይ ራሱ ችለን እነሱ በሚናገሩበት ቶን ማንናገር እንደሆነ ይታወቅልኝ just to disclaimer because ማናውቅ ማንሰማ ይመስላችኋል ጋላ አራጅ ምናምን አይኖ እዚህ ቤት ዩዝ አናረግም ይሄን ተርም ግን I'm sorry እንደዚህ አይነት ጸያፍ የሆነ ነገር ሆድ ተቀዶ ምናምን የሌለ ኩላሊት ተበላ ደሜን እንደዚህ ጠጣው ምናምን ይባል ሆረር ሙቪ ላይ ራሱ አይተን the walking dead ላይ አይተን ማናውቀው አይነት እነኛ ያው ይሄንን ልቦለድ ይሰሩ የልቦለድ አባቶች ማለት ነው። ይሄንን ህዝብ ብናስጠላው ጄኖሳይዳል የሆነ ሌብሊንግ እኮ ነው እዚህ ህዝብ ላይ ብንሰራበት ምናልባት ህዝብ ለህዝብ ግጭት ተፈጥሮ ይሄንን በዶለዶመ ጓንዴ መፍታት ያቃተንን በጉልበት እንፈታዋለን ያለውን የበላይነት ፖለቲካችንን ምናልባት ግጭት ሊያመጣልን ይችላል የሚል ሐሳብ ያላቸው አካላት በጣም ጸያፍ የሆነ ነገር ሲናገሩ ነበር። እኔ አንድ የተደፈረች እህትን ከማመን ውጪ ምንም ቅድሚያ መሰጠው ነገር አልነበረም። እንዳምን ግን ተዘጋጅቼ ወጥቼ ማፈሪያ የሆኑ ለራሳቸው የማያፍሩ የሌባ አይነ ደረቅ ተመልሶ ልብ ያደርቅ የሚባል አይነት ዛሬ እንኳን የነማዛ መሐመድና የሌሎቹ ድራማ እንደዚህ በወጣበት ቀን እንደው ኩም ብለው ይቀመጣሉ ብለን ስናስብ የባስ ተገላልጠው መጡ እዚህ በጣም የሚያሳፍር ነው። በጣም በሚገርም ሁኔታ ቴዲ ቅድም የጠየቀው ነገር አለ የፍትህ ሂደቱን አያደናቅፍም ወይ? ለምን የፍትህ ሂደቱን እንዳያደናቅፍ ዶክመንተሪ የፍትህ ሂደቱ ይልቅ አሁን ይሄኛው ዶክመንተሪ የወጣበት ዓላማ ይሄ ongoing ወንጀል ያለቀና የተዘጋ ወንጀል አይደለም እየተካሄደ ያለ ወንጀል ነው። የወንጀሉ ዓላማ ህዝብና ህዝብን ማጠላላት ሰዎችን ይሄንን የተለመደው መርዛቸው ረጭተው በጥብጥ የማስነሳት ፍላጎት ነው። ይሄንን ፍላጎቱን ለማስፈጸም ደግሞ ስራቸውን አላቆሙም ገና እንደጀመሩ ነው የተያዙት። ስለዚህ ወንጀልን የማስቆም ወንጀልን የመከላከል ስራ ነው። ኢቢኤስ ላይ ወይም ኤቢሲ ላይ ወይም ኢቲቪ ላይ ፍርድ ሲተላለፍ አይተናል ነው። ኢቲቪ ዛሬ ወይም ፋና ሰዎችን አላሰረም ወይም ፍርድ አላስተላለፈም። የደረሰበትን ፋይንዲንግ ግን ማሳለፍ ያለበት መታገስ የሌለበት ምክንያት ወንጀሉ still ongoing crime ስለሆነ ongoing crime ለማስቆም ቀድመህ ታወጣለህ። የትኛውም ዓለም ላይ አሁን እዚህ ሀገር ያለ ተጠርጣሪዎችን ፎቶውን አውጥተህ ገድሏል ምናምን ተብሎ ፍርድ ቤት ገና ሳይሄድ በቲቪ ሁሉ ፕላስተር ይደረጋል። ለምን እየተካሄደ ያለ ወንጀል ነው እንዲቆምልህ ትፈልጋለህ። እያካሄዱት ያሉት ወንጀል ነው። አሁን ቅድም ያነሳው ነገር ማለት ነው እነማዛ የሰሩትን ወንጀል ባይዘው ዓላማው የነበረው እኮ ሄዳ እሷ ሽሺ ታውቆንሽ አማራ ህዝብ አይለቅሽም ማለት እኮ ሽሺና ሄደሽ ጫካ ግቢ አሏት። ጫካ ተገድላ ተጣላለች። ከዛ በኋላ መንግስት ነው የደበቃት ብለው ደግሞ እዚሁ ጋር ያሉት እነኚህ ማፈሪያ የሌላቸው ትምህርት ቤት በከንቱ ህዝብ ሲያመላልሳቸው የከረሙ ሰዎች መጥተው
ታጥቦ ተቆራሽተው መጥቶ ይሄንን ውሸታቸውን ያበሉታል ህዝብ ማለት ነው የለመዱትን ከበፊት ጀምሮ ወር ተቀደደ ኩላሊት ተበላ ጽንስ ተዘረገፈ ቲማቲም ምናምን በቃ እንደዚህ አይነት ወሬ ሲያወሩ የነበሩ ይሄንን ቅድ ሊያወጡ ኤቪደንስ የመደበቅ ስራቸው ከሸፈ ልክ ልጅቷ በቁጥጥር ስር እንደዋለች ሰዎቹ ቁጥጥር ስር እንደዋሉ ኤቪደንስ የመደበቁ ስራ እንዳልተሳካ ሲያውቁ እነመሳይ ወጥተው ይሄው ትንቢት ጀመሩ አሁን የወረደው ወንድማችን ራሱ ምን ሊያወሩ ይሆን ዶክመንተሪ ሊሰሩ ነው በግድ ሊያስወራት ነው በመን አወቅ በግድ ሊያስወራት እንደሆነ ምን እንደምታወራ በመን አወቅ ቢኮዝ ያውቃሉ ስራቸው ኤቪደንስ ለማሸሽ ያደረጉት ኤቪደንስ ሽሬድ ለማድረግ ያደረጉት ጥረት ወዲያው እንደተያዘ ስላወቁ ይሄንን ትንበያ ያለፈው ሳይሆን የወደፊቱ ሁሉ ይታየናል ማለት ጀመሩ ማለት ነውና እስቲ አያና እዚህ ጋር አንድ ጥያቄ ላንሳል ለኔም ጥያቄው ነገር ስለሆነ ማለት ነው መንግስት እቺ ልጅ አስፈራርቷት ወይም እሷንና ዘመዶቿን አስፈራርቶ ኢንተርቪው ስላለማድረጉ ምንድነው ማረጋገጫው አንደኛ የቀረበችው ገለልተኛ ሚዲያ ላይ አይደለም ወይ ነፃ ሚዲያ ወይ የግለሰቦች ሚዲያ ላይ አይደለም ሁለተኛ የፍርድ ሂደት ውስጥ ቢሆን አሁን ቀደም ሲል የተጠቀስከው ነገር እንዴት ትክክል ሊሆን ይችላል አሁን እኮ ተፈረደ በቃ አይደለም የፖሊስ ስንት አመት ተፈረደባት ተፈረደ ስለ እቺ ልጅ ፌክ ያደረገች ፌክ እንደሆነ ስክሪፕትድ የሆነ ነገር እንደሆነ ተነገረ በሚዲያ ከዚህ በኋላ ፖሊስ ምን ይሰራል ከዚህ በኋላ የፖሊስስ የምርመራ ውጤት ኢቢኤስ ከሰራው ኢቲቪ ከሰራው ጋር ይቃረን አይቃረን ቢቃረንስ ምን ለውጥ ያመጣል ኦሬዲ በሚዲያ የተላለፈ ነገር ነው የምርመራ ውጤቱን ራሱ ውሃ የሚጨልስበት ነገር አይሆንም ወይ እስኪ እነዚህ ሁለቱ ነገሮች መልሰልኝ ኦኬ አይ ቲንክ ብያኔና ፍርድን ነው እየለየን ያለ ማሄድ ያለበት ፍርድ ስልም ኦፍ ኮርስ ገብቶኝ ብያኔ ነው ብያኔ ማለት ይኸውልህ ብያኔ ስትል ወንጀሉ ተፈጽሟል አልተፈጸመም ሳይሆን ኤገሌ ጥፋተኛ ነው ወይስ አይደለም ነው የምትበየው ስትፈርድ ሰዎቹ ተጠርጣሪዎች ናቸው አይደል በወንጀለኛ ስቴትመንት ኦፍ ፋክት የሚባል ነገር አለ ስቴትመንት ኦፍ ፋክት ታቀርባለህ አቃቢ ህግ ይሄን ፖሊስ ያጣራና እንደውም አንዳንድ ጊዜ ተጨማሪ ማጣሪያ እንዳደርግ ተጨማሪ ጊዜ ይሰጠኝ ብሎም ይጠይቃሉ ኬዙ እንደሄደበት መንገድ አሁን ከፖሊስ ለምሳሌ አሁን አንዳንድ ሰዎች የፍርድ ቤት ጉዳይ ካለባቸው ለኢንተርቪው እንኳን ብታናግራቸው ዲቴል የሆነ ኢንፎርሜሽን አይሰጡም ለምሳሌ አሁን እሱ ነው እየተናገርኩ በቅርቡ አሁን ለምሳሌ እሱ ላይ ልዩነት አለው በኃይሌ ገብረስላሴና በዶክተር አሸብር ወልደጊዮርጊስ መካከል በተፈጠረ ስጣ ገባ ኃይሌ ጋር ደውለን ወይም ደግሞ ዶክተር አሸብር ጋርም ደውዬ ነበር እንደዚህ ይሄ ህግ የያዘው ጉዳይ ስለሆነ ብዙ መናገር አልፈልግም ይሏል ጉዳይ ከተያዘ አሁን ይሄ ጉዳይ በፖሊስ ተይዞ ያለ የመንግስት ሚዲያዎች ዶክመንተሪ ሰሩ ያውም ደግሞ ጉዳዩ የተፈጸመው ሌላኛው ጥያቄ መጋቢት 14 ነው በአራት ቀን ውስጥ ተሯርጠው ምስክር አበጅተው እንዲህ ያለ ዶክመንተሪ ሲሰሩ ምናልባት የፖሊስ የምርመራ ሂደት ላይ ውሃ መቸለስ አይሆንም ወይም ደግሞ የተሳሳተ መረጃ መስጠት አይሆንም ወይ ኦኬ ፖሊስ መረጃውን ከየት ነው የሚያገኘው የሚለው ነው አንደኛው ሁለተኛ ብያኔ ነው የሰጡት ወይስ ፋክት ፋይንዲንግ ነው ቢኮዝ ኢቢኤስም እኮ ያን ዜና ሲያወጣ ይሄ ነገር ተፈጽሟል አይደለ እነኚህ አካላት ደግሞ የተፈጸመው ሌላ ነው ያሉት ሶ እየዘገቡ ነው አንተ የምትለው አሁን ቅድም የነ ኃይሌን ያነሳው ያለቀ ወንጀል ነው ያለቀ ወንጀል ማለት እየተካሄደ ያለ ongoing crime ሳይሆን already የተጠናቀቀ ነገር ነው የሚደረገው በደሉም ክሱ ጥፋቱ ደርሶ አልቋል ይሄ እኮ በወንጀሉ መሃል ላይ ነን ያለነው ወንጀልን የማስቆም ስራ ነው እየተሰራ ያለው ወንጀሉ ከግብ እንዳይደርስ የማስቆም ስራ ነው እየተሰራ ያለው ልጅቷን ወንጀለኛ ብሎ አንተ ሰው ተማኪዝ ጋር ሀብትሽ ማለት ነውር ነው ስርዓት ያለበት መንገድ ላይ መተ ተጠብቃለህ አንዳንድ ቀን ቢሆን ጥሩ ነው ሁሉ ጊዜ እና ሰላማዊ ውይይት እናድርግና ፍርዱ ለአርማ ተመልካችነት ባይዘው ጥያቄ በጣም ወሳኝ ነው አንድ አስተማሪው ነገር ይሆናል ብዬ ስለማስብ ነው አንደኛ ብይንና ፍርድ ይለያያል ብይን ማለት guilty not guilty የሚባለው ማለት guilty verdict ይሉታል ከዛ ፍርድ ደግሞ በዚህ ብይን መሰረት guilty ከሆነ ይሄን ያህል ጊዜ ወይ ቅጣቱ ማለት ነው ወይም በፍትሐብሔር ህግ ወይ በወንጀለኛ መቅጫ ህግ የምታረገው ነው እሱ ፍርድ ቤት ውስጥ ያለ ከዛ በዘለለ የወንጀል ማጣራት ሂደቱ ፖሊስ የሚያደርገው የወንጀል ማጣራት ሂደት እንዳያደናቅፍ ኢንፎርሜሽንን ሚዲያ ላይ ማውጣት ባያስ እንዳያደርግ ዳኞችንም የፍርድ ሂደትንም እንዳያዛባ ኢንፎርሜሽን መውጣት የለበትም ጀነራሊ ግን ስፔሲፊክሊ ongoing crime ሲሆን እየተፈጸመ እየተካሄደ ያለ አሁንም ጉዳት የሚደርስበት ወንጀል ከሆነ ኢንፎርሜሽኑን ወደ ሚዲያ ማውጣት ጉዳቱን ሊያስቀር ወይ ሊያጎድል የሚችል ከሆነ
ኢንፎርሜሽኑን ታወጣለህ because ወንጀልን ማስቆም ወንጀልን መከላከል ወንጀልን ከሶ ፍርድ ከማሰጠት ቅድሚያ ይሰጣዋል አይደለ because አሁን ቅድም ባልከው መሰረት እነኛ ሁለት ሰዎች የተካሰሱት ያኛው ሽጉጥ ይዞ ኦሬዲ ቤቱን ሊሰብር እየሞከረ ከሆነ ይሄኛው ሰውዬ ደውሎ ወይም ላይቭ ገብቶ ፖሊስ አላነሳለክ ካለ ይሄ የሆነብኝ ነው እገሌ የሚባል ሰው ሊዘርፈኝ ነው ብሎ ከተናገረ ongoing crime ስለሆነ እሱን ለማስቆም ይረዳዋል ኢንፎርሜሽኑን ማውጣቱ ገብቷል አይደል ሶ ክራይሙ እየተካሄደ ነው ጥፋቱ እኮ ወንጀሉ እኮ አላማው ህዝብና ህዝብን አጋጭቶ ብጥብጥ አስነስቶ በሌላ በኩል በመሳሪያ በኩል ያልተቻለው ፌል እያደረገ ያለው ነገር በከተማ ብጥብጥ እንዴት እናውጣው ከክልል እናውጣው የሚለው እኮ ሻለቃ ዳዊት ሲያወሩት ስንት ዘመን እኮ በስብሰባቸው ሲወራ እኮ ዙም ላይ ሲወራ ይኖራል ከክልል አልወጣለን እዚሁ አሁን እንደውም ከናካቴው አድማ በታኝ በሺ የሚቆጠር መጥቶ እዚሁ ያሸን ነው እና እንዴት ወደ ብጥብጥ እንዴት ወደ ህዝባዊ ግጭት እንዴት ከክልል እናውጣው በተለይ አዲስ አበባ እንዴት እናስገባው ነው ዋና ዓላማው ይሄን ወንጀል ለማስፈጸም እየተሰራ ያለውን ስራ ማስቆም መግታት የሚቻልበትን ሂደት እንደውም ፍጥነታቸው ደስ ብሎኛል ቢቻል በአንድ ቀን በ30 ደቂቃም ከቻልክ ቶሎ ብለህ የምታደርሰውን አድርሰ ለህዝብ የሚቻለውን እውነት አሳውቀ ወደ ብጥብጥ ወደ ክፉ ነገር እንዳይኬድ ኦሮሞም ተጠቃው ተሰደብኩ በዚህ ደረጃ ብሎ ሌሎች ሰዎች ላይ ጉዳት እንዳያደርስ ሌላውም ህዝብ ኦሮሞ እንደዚህ የሚለውን ጥላቻ እንዳይቀበል ያንን ጋፕ መፍጠር ወንጀሉን ማስቆም ከቻልክ ወንጀል ማስቆም ሁሉ ጊዜ ቅድሚያ ይሰጣል ወንጀልን ፐርሲኪዩት ከማድረግ ማለት ነው ገብቷል ስለዚህ ወንጀል የማስቆም ስራ ስለሆነ በፍጥነት ነው ዛሬ እኮ ኢቲቪ ያወጣው ነገር እከሌ ይፈረድበት ምናምን ይል አይደለም የተሰራው ስራ ይሄው የሚል ነው ምንድነው ለምሳሌ ከዚህ ቀደም እርስ በርሳቸው የሚጣረሱ መግለጫዎችን እና አይደለም ለምሳሌ ከዚህ ቀደም የነበሩ የመንግስት አፈቀላጤዎች ወይም ደግሞ ስፖክስ ፐርሰኖች ታግተው ስለነበሩ ሰዎች መግለጫ ሲሰጡ ግማሹ አስለቅቀናቸዋል ባደረግነው ኦፕሬሽን አስለቅቀናቸዋል ብሎ መግለጫ የሰጡበትን አይተናል ተመልሰው ደግሞ ሌላኛው የመንግስት አካል ደግሞ አልተለቀቁም ልጆቹ ወይም ደግሞ ወላጆቻቸውም አልተለቀቁም ልጆቻችን ብሎ የተናገሩበትን አይተናል የተደፈሩ ሰዎች ተያዘ መጨረሻ ላይ አልተያዘም የሚሉ ነገሮችን ሰምተናል አሁን በብርቱካን ጉዳይ ላይ መንግስት የሰራውን ዶክመንተሪ በራሱ ሚዲያ እንደማቅረቡ መጠን በራሱ ጋዜጠኞች እንደማቅረቡ መጠን ህዝቡ እንዴት ሊያምን ይችላል አስፈራርቷት ሲሆን ራሱስ መንግስት ስክሪፕትድ የሆነ ነገር አቅርቦ ስተውኑስ ቢሆን ምንድነው እኔ ከልጅቷ እሱ ነው ማለት ከልጅቷ አንደኛ ስክሪፕት በሚባል ደረጃ 3 ቀን ተለማምደህ የምትናገረውና 3 ወር ተለማምደህ የምትናገረው ይለያያል አሁን እቺ ልጅ በምን ነፃነት እንደምትናገር ያያያት ነው ስክሪፕትድ አይደለም ፕላስ በ3 ቀን ውስጥ የተለማመደችውና በ3 ወር የተለማመደችው ከዛም ሁሉ ይልቅ ግን እሷ ከምትናገረው ይልቅ ማየት ያለብህ ማለት ነው ምን ያህል ኢንፎርሜሽን ነው ወደዚህ የመጣው 3 ወር የተለማመዱበት ነገር ኢቢኤስ ወደዚህ ሲያመጡ የዓመተ ምህረቱን የተማረችበትን ቦታ ትምህርት ቤቱ ቦታ የሄደችበት ዳይሬክተር ያለችው ሰው ማን ነው በህግ ደረጃ እንዴት ተይዟል እነኚህን ሁሉ ኢንፎርሜሽኖች ኮራቦሬቲንግ ኢንፎርሜሽኖች የሌሎች ሰዎች ምስክርነት የሌለው ለጣዋን እሷ ብቻ ሄዳ እሷ ብቻ ተጠይቃ አይነት ነገር ነው ስለዚህ የ3 ወር ዝግጅቱ ያልሰጠነን ኢንፎርሜሽኖች ሰጥቶናል ይሄኛው ለምን የአንድ ሰው እሷን ንግግር ብቻ ሳይሆን የጎረቤቷን አረ ልብሷ እዚህ ተሰጥቶ ነበር እኮ ከመኔው ከውስጥ ወጣ ገብታ ሄደች የሚለው አይነት የባለቤቷን በጣም ተአማኒነት ያለው ጥርት ያለ የባለቤቷ የሌሎች ሰዎች ምስክርነት የስልክ ቅጂዎች በጣም ብዙ ኢንፎርሜሽን በሁለት ቀን ውስጥ ወደፊት ለፊት መጥቶልናል ይሄንን ኢንፎርሜሽን ነው ወይ እንማደርገው በዛ ላይ ነው የሚጨምረው የሷን because እሷ አንዴ ዋሽታለች because ውሸት እኮ ዋሽታለች እሷ ወይ ዛሬ ነው ያዋሸችው ወይ ከትላንት ወዲያ ነው ያዋሸችው አንዱ ውሸት መሆን አለበት ተደፍሬያለሁ ወይ አልተደፈርኩም አንደኛው ውሸት ነው መቼስ ሁለት እውነት አይኖርም አይደል ሶ ሁለቱንም ጊዜ የተናገረችባቸው ሚዲያዎች ላይ አንደኛው ቦታ ላይ ሞር ኤክስትሪኒዌቲንግ ሰርከምስታንሶቹን 3 ቀን መሆኑን አጭር መሆኑን ብቻ ሳይሆን በምን አካል እንደተያዘ ብቻ ሳይሆን በጋ አካል በያዙ ብቻ ሳይሆን አብረውት የቀረቡት ኤቪደንሶችንም ስትደምርበት ያኛው ያለ ምንም ኤቪደንስ የመጣ ባዶ እጅ እኮ ነው የመጣው ቅድም ያነሳሁልህ 6 ሰዓት ተጓዝኩኝ 6 ቀን ደምቼ 6 ቀን ምግብ ሳልበላ ተነስቼ ሰው ጎትቼ የሚለውን በሰውኛ ፊቴ ተተልትሎ ቅድም በታምር ዳነች ያለው አማራስትሮ ያንን ሁሉ ሳትጨምርበት ማለት ነው ያ ሁሉ በጣም ለማመን የሚያስቸግረውን ሁሉ ቀንሰ ጀነራሊ አብሮ ኮራቦሬቲንግ ኢንፎርሜሽን ኮራቦሬቲንግ ኤቪደንስ ራሱ የለውም ያኛው ይሄኛው ግን አለው ሶ ይሄንን ወይ ማድረግ ብቻ በቂ ነው የሷን ስትጨምርበት ደግሞ እኔ እንዲ ብለው እንደዛ ብለው ነው በላ አምናለች እኮ በህግ የሚያስጠይቃት ነገር ነው ያመነችው እቺ ልጅ እኮ አሁን እንደሚባለው በቃ እንት ተጠቂ እኮ ናት ተጎድታለች በዚህና
በዛ ደረጃ ብናየው ብዬ ነው ባለው ደቂቃ ውስጥ ትንሽ ነገሮች ነካነካ አድርገን አንድ ደቂቃ ብቻ ነው ቀረኝ እንዴ ተምርልኝ ቴዲ ማለ ቆም እሺ አንድ 2 ደቂቃ ልጨርስ ሞሼ የተናገረው ነገር ይሄ ጉዳይ ግን እንዲህ በዋዛ እንደዚሁ አድበስብስም የምናልፈው ነገር ነው ብዬ አላስብም በደንብ ዞሮ ሲመጣ በደንብ እናደቀዋለን ጊዜ ካለ ምክንያቱም በተለይ ፖዝ አድርገን ማውራት ያለብን መመርመር ያለብን ራሳቸው ፖሊሶችን መጠየቅ አለባቸው ይሄ ምናልባት የፖሊስና እርምጃው ፕሮግራም ላይ የፍርድ ቤት ሂደት ምክንያቱም ገለልተኛ ናቸው ብለን የምናስባቸው ተቋማቶች አንዱ ፍርድ ቤት ነው ይሄ እኔ እንደ አንድ ግለሰብ ብዙ የኦሮሞ ወንድሞቼ ቢስማማሉ ህዝባችንን እንደ ህዝብ ለማስጠላት ከሚሰሩ ስራዎች ውስጥ አፍጥጦ በሚዲያ የመጣ እንደመሆኑ የፍርድ ሂደቱን በቅርብ የምንከታተለውም የሚሆን ነው በፍትህ ሂደቱንም እንከታተላለን አሁን ግን ወንጀልን ለማስቆም ብጥብጥን ጥፋትን ለማስቆም የተደረገውን ነገር ነው ያወራን ያለ ነው እንጂ ቀጣይ ሂደት ይኖረዋል ትሬኒንግ የተሰጣትን ነገር እንኳን ቀድሞ ወንድሜ እኔ እንደዛ ሲባል ሰምቼ አላውቅም ትሬኒንግ የተሰጣት እኮ አሻሽላ እንድትናገር ነው ምናምን የራሷን ቴስቲሞኒ እንዴት ነው በትሬኒንግ ዳይሬክተር የሚሰጥ እሱ ውስጥ አንግባ ቀደም አማራ ስትሮንግ ያነሳውን ነገር ብቻ አንስቼ ይብቃኝ ኦሮሚያ ክልል ውስጥ ፕሮጀክት አለ በፕሮጀክት እንዲህ አይነት አሰቃቂ አጸያፊ ወንጀሎች ይሰራሉ የት ኦሮሚያ ክልል ውስጥ ግን አማራ ክልል ውስጥ የሚደርሰውን ግፍና ግድያ ተማሪ 20 ተማሪ የሚረሸነው የሚደረገውን ታላቅ የሆነ ዝርፊያ ማቃጠል ስንት ነገር በአደባባይ የሚታወቀው ነገር እንኳን ራሳቸው ያመኑትን ክቶ ይሄን አይነት ነገር የኦሮሚያ ውስጥ ፕሮጀክት አለ ሲባል ባይዘው እኔ እያንዳንዱን ሆነ ተብሎ አሁን ቀደም እንትን ሆኗል 30 አመት በቲክቶክ አንሰማም እንዲህ አይነት ነገር ኤቪደንስ የሌለውን ነገር አናምንም በመጥረቢያ መጥቶኝ ሞትኩበት ተነስቼ እንደገና ሞትኩኝ 6 ቀን ተኝቼ ተነሳሁኝ ተአምረኛ ነኝ በአንድ ግሬ ቆሜ 30 አመት አንሰማም ሪል ኮራቦሬትድ ኢንፎርሜሽን ካልሆነ ፖለቲካ ለመስሪያ እነኚህ ሰዎች የማይገቡበት ነገር የለም የገዛ እናታቸውን አርደው ያመጣሉ የማይገቡበት ነገር የለም ስለዚህ ከዚህ በፊት የነበረ ኢንፎርሜሽን እንዳለ ኮንቴስትድ ነው ኤቪደንስ እንፈልጋለን ወለጋ የደም ምናምን የሚባል ነገር የለም ራሳችሁ ናችሁ ፈጣሪዎቹም ጠፍጣፊዎቹም ይሄንን ከዚህ በኋላ ኔጎሺዬት የምናደርገው ነገር አይደለም ላይናችንን ድሮ አድርገናል because አላማቸው ህዝብ ተኮር የሆነ ጥላቻን በመዝራት የስልጣን ጠብታ ይመጣል ብሎ የሚጠብቁ ናቸው አንሰማቸውም ከዚህ በኋላ ለማለት ነው ቴንክ ዩ አያናሽ ወደ የማተራ የኔ ነው አይ እኔ ማኑ ይቀርም አንተና ኦኬ ማን ይቀድም አንተና ሲሳይ ክብራትና ክብራን ከእንትን በጸዳ የብርቱካንን ጉዳይ አይ ቲንክ ፍንትው ያለ ነገር ያገኛችሁ ነው ተስፋ አድርጋለሁ የቀረውን ደግሞ ቤታችሁን ከፍታችሁ ስትወያዩ እዛም ያደመጥን የቀረ ነገሮች ካሉ እንጨማምራለን ለማለት ያህል ነው አሁን ግን በተቻለ መጠን ብርቱካን ተደፍራለች አልተደፈረችም ይሄ ትክክል የሆነ ነገር ነው ወይስ ትክክለኛ ነገር ነው በዛው ነው ያወራን ያለ ነው ስክሪፕትም ከሆነ በመንግስት በኩል ወይም ደግሞ በመንግስት ተቋማዎች በኩል ምን ለማሳካት በመንግስት በኩልም ደግሞ ይሄን ነገር አድርጎት ከሆነ ምን ለማሳካት በዛው ነው ነውና ታፕ ያደረጋችሁ ሻንቲ ወደ አንተ ልምጣ እኔ ነኝ ቴዲ አንተ ነህ ኦኬ ወደ አንተ መጣ ነው ከዛ አማራ ስትሮንግ እሺ አንተ እንኳን ረጅም ጊዜ አድማጭ ተመልካች የጠፋ ይለኛልና አም ሶሪ አልጠየቅኩም ቢዚ ሆኜ አንቲ እንኳን ደህና መጣ እንኳን ደህና ቆያችሁኝ አንድ እናወራበታለን በደንብ እሺ ሰላም ይመስገን ያው መቼም ትግል ውስጥ ያለ ሰው ብዙ ነገር ይኖራል ግን ቢሆንም በሰላም ነው እስካሁን አለን ለማለት ዛሬ ያስካቸውን አጀንዳዎች አይቻለሁ በሙሉ በደንብ የሚያሰሩና የሚያነጋግሩ ናቸው ነገር ግን የታችን ጉዳይ ሴንሲቲቭ ኢሹ ስለሆነ እሱን አስምረን መነጋገራችን ትክክለኛ ነው ብዬ አስባለሁ ብዙ ነገር ነው የተነሳው ከቤቱም ዶክመንተሪዎቹንም ማየት ያስፈልጋል ምናልባት የኢቲቪ የሰራውን ዶክመንት አይቻለሁ ምናልባት ሐሳቡ እንደመነሻ ለአርጊውመንት እንዲመች ልጅቷ ተበድራለች አልተበደለችም የሚለውን አንስተን ብንጀምር ይሻላል ልጅቷ ተደፍራለች አልተደፈረችም የሚል ለአርጊውመንት የሚመች ጥያቄ ጠይቃ ነበር ስለዚህ ተደፍራለች ወይም ደግሞ ድርጊቱ ተፈጽሞባታል በሚለው እንሂድ እኔ የሚሄደው ምክንያቱም ምናልባት ተደፍራለች ብለህ ታምናለህ በዛ ነው የሚሄደው ምክንያቱም ምናልባት እንደ አርጊውመንት አንዳንድ ሰዎች ሲያነሱ ሰምቼ ነበር ይሄ ኮስት ቤኔፊት አናሊሲስ ብዙ ጊዜ
ከምትሰራው ምንም አይነት ናሬቲቭ ይኑር ምንም ነገር ይኑር የምታገኘውን ትርፍ ማስላት ይጠበቅብሃል በመጀመሪያ ደረጃ ማለት ነው። በዚህ ሂደት ውስጥ ኢቢኤስ መረጃዎችን ሳያጣራ በዝም ብሎ በግርድፍ ያቀርባል ብሎ ማሰብ በራሱ ኢሎጂካል። ይህንን ነገር ቀድመ ማጣሪያ ሳያደርግ ዝም ብሎ ያቀርባል ብሎ ማሰብ ራሱ ከባድ ነው የሚሆነው ኖርማሊ ራሱ። ሌላው በእንደዚህ አይነት የፖለቲካ ችግሮች ባሉበት ሁኔታ የመንግስትን ካራክተር ማየት ይጠበቅብናል። ብዙ ጊዜ ችግሮች ሲፈጠሩ ችግሮችን ማን የፈጠረው የት ነው የተፈጠረው ወንጀለኛው ማን ነው ብሎ ኢንቨስቲጌት አድርጎ እነዛን ነገሮች ፍትህና ፍርድ ከማምጣት ይልቅ ወንጀልን በማደባበስ ላይ ነው ታርጌት የሚያደርገው። ለዛም ነው ኢሚዲየትሊ አይተው ከሆነ ደምቢዶሎ ዩኒቨርሲቲ ስሙም አልተጠራም ሌሎችም አኪዩዝ የተደረገ ዳይሬክትሊ ስሙ ተጠርቶ ሜንሽን የተደረገ አካል በሌለበት ሁኔታ ስቶሪ ቢውልድ ተደርጎ ነው የመጣው። ብለም የተደረገው ደምቢዶሎ ዩኒቨርሲቲ እንደሆነ ወይ አስመስለው ዳይሬክትሊ አታክ ለማድረግ ስቶሪ ቢውልድ አድርገው ነው የመጡት። ያንን ተከትለው የሰሩት ዶክመንተሪ ፊልም አለ። ሌላኛው መረጃ ኢንፎርሜሽን ፈርስት ሃንድ መጀመሪያ እንደወረደ ወይም የመጀመሪያ ፈርስት ሃንድ ኢንፎርሜሽን ነው ብዙ ጊዜ ትረስትድ ነው ተብሎ የሚታሰበው። ምክንያቱም ይህ መረጃ የተላለፈው በመንግስት ፉል ኮንትሮል ባለበት ሲቹዌሽን እንደገና ነፃ ተቋማት ተብለው የሰሩት ዜና አይደለም። ከዛ በኋላ አሁን የወጣው ዶክመንተሪ በመንግስት አካል የተቀነባበረ ነው። ለምን የሚለውን በኋላ ላይ አስረዳለሁ። ምክንያቱም ኢቢኤስ በምንም አይነት ሁኔታ ይህንን የሚያክል ተቋም እንደዚህ አይነት ስራ ውስጥ ኢንቮልቭ ያደርጋል ተብሎ አይታሰብም። ምክንያቱም ፎልስ መረጃ ማሰራጨት በራሱ በሀገራችን የሚዲያ ህግም ያስቀጣል። ፕላስ ደግሞ ድርጅቱን እስከ ማዘጋት የሚያደርስ ወንጀል ነው። እንደ ጋዜጠኛም እንደመሆን መጠን የሚዲያዎችን ህግ ታውቃለህ ብዬ አስባለሁ። በተለይ አሁን ባለበት ሲቹዌሽን ሀገራችን ባለችበት ሁኔታ ፎልስ መረጃ ማሰራጨት ድርጅቱ ላይ ምን ያህል ተጽዕኖ እንደሚያመጣ ይታወቃል። ግልጽና ግልጽ ነው። የሚያተርፈው ትርፍ የለም ለማለት ብዬ ነው። ኢንቮልቭ ምንም አይነት ፔመንት ቢከፈለውም ኢንቮልቭ ሊያደርግ የሚችልበት ሁኔታ የለም። ከዛ ውጪ እቺ ልጅስ የምታተርፈው ምንድነው? ወይም ደግሞ ይህን ድርጊት አድርጓል ብሎ መንግስት ያሰበው ጽንፈኛው ኃይል ነው ብሎ ያለው ይህንም በግልጽ አሁን አዲስ በሰሩት ዶክመንተሪ ላይ ምናልባት አይተው ከሆነ at the end of the documentary ይህ ድራማ የተቀነባበረው በጽንፈኛው ኃይል ሲሆን ሰሞኑን የአንድነት እንቅስቃሴ ወይም ዘመቻ ብሎ በከፈተው ዘመቻ ውስጥ ህፃናትን ሲደፍር ለነበረው መሸፋፈኛ የሰራውና ያሰራጨው ዶክመንተሪ ነው ያለው። ባልተጠራበት ወይም ደግሞ ባልተረጋገጠበት ሁኔታ ዳይሬክትሊ ዝም ብሎ አጠፋ ምላሽ የሚመስል እንትን ነው ካራክተር በዚህ ሂደት ውስጥ ቤኔፊት አግኝቷል ብሎ ያስበው የፋኖን አደረጃጀት ስለሆነ እንዲሁ እኔም በበኩሌ ደግሞ ሌላ ድራማ ሰርቻ አጠፋ ምላሽ ልስጥ የሚል ነው የሚመስለው። ምክንያቱም እንዳልኩ ነው at the end of the story የቪዲዮ ስቶሪ ኮንክሉዥን ስታየው የጽንፈኛው ስራ ነው። እሱም ይሄንን የሰራው ምክንያቱ ምንድነው? ሰሞኑን ለፈጸመውና ላደረሰው አደጋ ከበር ቶታሊ የማይመስል ነገር ማለት ነው። ስለዚህ እነዚህን ነገሮች ስታይ ዶክመንተሪው የተሰራበትን ሁኔታ ለምሳሌ ሐዋሳ ዩኒቨርሲቲ ነኝ ያስመዘገብኳት እህትየው ብላ ነበር። ያው የተጠና መሆኑን ልነግር ብዬ ነው። ሐዋሳ ዩኒቨርሲቲ ነኝ ያስመዘገብኳት ብላ ነበር። ምንድን ነበር ያስመዘገብሻት በሚባል ጊዜ የመለሰችው ምላሽ ምንድነው? ዊኬንድ ነው ያስመዘገብኳት ኤክስቴንሽን የናይት ዊኬንድ ኤክስቴንሽን የናይት የሚባል የትምህርት መርሃ ግብር የለም። የትምህርት መርሃ ግብር ያለው ሬጉላር ነው መደበኛ የሚሰጠው። ከዛ ኤክስቴንሽን ይኖራል የናይት which is ከዛ ዊኬንድ ይኖራል። ዊኬንድ ማለት ቅዳሜና እሁድ which means ቀን ነው የምትማረው። ከዛ ቀጥሎ በዲስታንስ ወይም ኢለርኒንግ የሚባለው ፕሮሰስ ነው የሚኖረው። ስለዚህ ዊኬንድ ኤክስቴንሽን የናይት የሚባል ትምህርት የለም። ምናልባት ያስጠናት እና ኤዲት ያደረገውም ስቶሪውንም የጻፈው ሰው ወይ አያውቀውም ሊሆን ይችላል። ከዛ አንፃር ሊሆንም ይችላል። ሌላኛው አንዳንድ ሰዎች እዚህም ያነሱት አርጊመንቶች ነበሩ እንደ ሐሳብ እስቲ ለማየት
እዚህ ያሉ ሰዎች የሚያራግቡ ጉዳዩን ምናምን ነገር ካሉ በኋላ በከንቱ ህዝብ ትምህርት ቤት ሲያመላልሳቸው የነበሩ እኛ በጣም ካልምነን ሰዎችን አንናገርም ንግግራችን ቁጥብ ነው የሚሉ ሰዎች በከንቱ ትምህርት ቤት ሲያመላልሳቸው የነበሩ አሉና መጨረሻ ላይ ከንቱ ንግግር ነው የተናገሩት። በነገራችን ላይ ኦንጎይንግ ክራይም ነበር ያሉት። ኦንጎይንግ ክራይም አሁን የተፈጸመው ኢንሲደንት አይደለም። ኦንጎይንግ ክራይም ወይም የብርቱካን ጉዳይ አይደለም። ኦንጎይንግ ክራይም it is already happened ያለፈ ነገር ነው። ኦንጎይንግ ክራይም መሆን የነበረበት to the other side የንጹሃን ሴቶች መደፈር it is ongoing crime እስካሁን ያላባራ በየቦታው የሚደረግ ኦፊሻሊ ቀደም አንድ ወንድሜ አንድ ቃል ሜንሽን አድርጎ ነበር the new normal የሆነ ብዙ ወንዶች ሳይቀሩ የሚደፈሩበት ነገር ግን ተቀባይነት ኖሮት እንዲሁ ለምደነው የተሆነው ነገር ነው። ስለዚህ ongoing crime የሚባለው ምናልባትም የሴቶቹ መደፈር እንጂ already happen የሆነ ፍርድ already እኮ ሰጡ። ወንጀለኛ ብለው ልጆቹን በቪዲዮ አቀረቡ፣ ተባባሪ ያሉ፣ ያቀነባበረው እንትና ነው አሉ። ሁሉንም ከሰው ፍርድም ሰጥተው already ልጆቹ በፖሊስ ቁጥጥር ስር ውለው ታስረዋል። ከዚህ በኋላ ምናልባት ይሄን ያህል አመት ተፈርዶባቸዋል ለማለት ካልሆነ በስተቀር ምንም አይነት ኢንቨስቲጌሽን የሚደረግ ነገር የለም። already accused አድርገው ጨርሰዋል። ሌላኛው ምናልባት ሳላነሳ ማላልፈው ነገር ምንድነው አንድ ወንድማችን እንዴት እቺ ልጅ በተደፈረችበት ሰዓት በቃ እስካሁን ታግሰን ቆይተናል፣ አሁን ምንፈልገውን አድርገናል፣ በቃ ምንፈልገውን እናርክ ብለው ደፈሩን ብላለች እና ይህንን ቋንቋ አማርኛ እንዴት ቻሉ? አማርኛ እንዴት ሰማች እሷ? እንደውም ይህንን ድርጊት ሊድ የሚያደርገው ወደ ሌላ አቅጣጫ ነው ያለ ሰው ነበር። ለዚህ አጠር ያለ ምላሽ ልስጥና ላብቃ። ምክንያቱም እነዚህ ሰዎች ያግታሉ፣ ብር ይደራደራሉ፣ ገንዘብ ይቀበላሉ በባንክ ሲያግቱ ሲደራደሩና ገንዘብ ሲቀበሉ በአስተርጓሚ ነበሩ የሚወያዩት። ፕላስ አማርኛ አይችሉም ብሎ ደምድሞ መናገር ራሱ እንዲሁ በጭፍን ከመደገፍና ጥፋቱን ለማለባበስ ከሚደረግ ጥረት የሚመነጭ እንጂ በግልጽ ያለውን ነገር የሚያሳይ አይደለም። አመሰግናለሁ። ቴዲ ሚዩት ነህ። ኮሜንት ላይ ያላችሁ ኮሜንት እየጻፋችሁ የተሳተፋችሁ ብርቱካን ተደፍራለች አልተደፈረችም፣ ተደፍራለች የምትሉ ተደፍራለች፣ አልተደፈረችም ውሸት ነው የምትሉ ውሸት ነው እያላችሁ እስኪ ታይፕ አድርጉ። እሺ አማራ ስትሮንግ ወደ አንተ ልምጣ። ታንክ ዩ ቴዲ። ቅድም ኢቢሲን የምታምኑ ካላችሁ ይሄኛውን አምናችሁ ያኛውን ከዚህ በፊት ኢቢሲ የሚሰራውን ወይም ከዚህ በኋላ የሚሰራውን አናምንም ማለትም ሴሌክቲቭ አውትሬጅ የሚባለው ነው። ወይም ደግሞ ቼሪ ፒኪንግ ከአንድ ከተጠራቀመ መረጃ ውስጥ የምትፈልጋትን ወይም ደግሞ ለአንተ ናሬት የምትመችህን ብቻ አውጥተህ ዛሬ ኢቲቪ የተናገረው ነገር ትክክል ነው፣ ስለዚህ ልጅቷ ላይ ጥርጣሬ እንዝራ የሚል ካለ ያው እንግዲህ እሱ በደንብ ክሪቲካሊ ነገሮችን ካለማሰብ ነው የሚሆነው። ኮሮቦሬቲንግ ኤቪደንስ ምናምን ሊለን ነበረ ወንድማችን አያና። አሁንም ኢትስ ታፍ ቱ ቢ ይሄን መንግስት መከላከል፣ ይሄን መንግስት ከመከላከል ወይም ደግሞ ለዚህ መንግስት ካድሬ ከመሆን ቀዳዳ በርሚል ውስጥ ወይም ደግሞ የሆነ በዝናብ ሰዓት የሆነ የቤት ጣሪያ ላይ መቀመጥ ይሻላል ምናምን ይላሉ። በጣም አስቸጋሪ ነገር እንትን ይሄ መንግስት ምንም አይነት ኮሮቦሬቲንግ ኤቪደንስ አላቀረበም። የቀረበውም ኤቪደንስ ሰርከምስታንሻል ኤቪደንስ ይባላል ነው። የልጅቷን ሞር ታማኒ የሚያደርጓቸው ብዙ ነገሮች አሉ። በነገራችን ላይ ከዚህ በፊት ለምሳሌ ማን ነው የሚባለው ዶክተር ለታ ተስፋ የሚባል በ2012 ዓ.ም ላይ የዶምቢዶሎ ዩኒቨርሲቲ ፕሬዝዳንት የነበረ ሰውዬ መግለጫ ሲሰጥ ምንድን ያለው ተማሪዎች ታፍነውብናል አለ። ከትናንት ወዲያ ደግሞ ዶክተር ማን ነው ኢንስፔክተር አየለ ሲሳይ የሚባል ሰው ደግሞ ምን አለ 2012 ላይ ምን ነገር አልተፈጠረም አለ። እርስ በርሱ የሚጋጭ የማይናበብ መግለጫ እየሰጡ ነው እንግዲህ እንትን የሚሉትና ሞር የልጅቷን ታማኒ የሚያደርገው ነገር ማየት ከፈለጋችሁ 2012 ላይ አፈናው የተደረገ ጊዜ ልጆች የታገቱ ጊዜ ቤተሰቦቻቸው ከልጆቻቸው የሰቡትን ታሪክ ሄዱና አዩት። ምንድነው የሚሉት? ግቢ ውስጥ ብጥብጥ ተነሳና ስንወጣ በመኪና ይዘውን ሄዱ። ግቢ ውስጥ የነበሩ ሰዎች አብረው ነበሩ። ልክ የልጅ ያሰጣቸው ዲስክሪፕሽን የሰጡት የዛሬ 5 ዓመት የተደረገው ማለት ነው። እንግዲህ የዛሬ 5 ዓመት የተናገሩትን ሰዎች ጎንደር ድረስ ወይም ደግሞ ጎጃም ድረስ ሄደው ኢንተርቪው አላደረጉም። እነዚህ ሰዎች እዛው ሰፈር ውስጥ ያሉትን ሰዎች ነው ለጋግሞ አምጥተው በ3 ቀን ውስጥ ጋግነው የሰጡንና ይሄንን ማመን የምትፈልጉ ሰዎች አይ ቲንክ የማመን መብታቸው የተጠበቀ ነው። ይሄን መንግስት ግን እርቃኑን የቆመ መሆኑን ግን ከዛም ያድነው አይደለም። ለምሳሌ ቅድም አሁን አያና ሲናገር ምን አለ?
ፕሮጀክት አይደለም ህዝቡን ለመወንጀል ነው ይሄንን የምታረጉት ማለት እኔ ማቀው የኦሮሞ ህዝብ ልንገርህ እኔ ማቀው የኦሮሞ ህዝብ ሻሸመኔ ላይ እናንተ አሰልጥናችሁ የላካችኋቸው ወይም ደግሞ እንደሽመልስ አብዲሳ ለገዳይነት መሳሪያ አስይዘው የላኳቸው መራጭ ገዳዮች በተላኩበት ጊዜ ወገኔን አትገልም አብረው የኖረውን ጉራጌውን አማራውን ክርስቲያኑን አትገልም ብለው አብረው የሞቱ ኦሮሞዎችን ነው እኔ ማቀው የኦሮሞ ህዝብ ከወለጋ ተፈናቅላ የተሳደደችን እናት አውርደን እንገላለን ላሉ ታጣቂዎች እኔን ቀድመ መግደል አለብህ ብለው የሞቱትን ኦሮሞዎች ነው ማቀው ከኦሮሞ ህዝብ ጋር ታገናኙት መደበቂያችሁ አታድርጉት የኦሮሞን ህዝብ እንዲጠላ የምታደርጉት በስሙ የምትነግዱበት ግን ምንም ያላደረጋችሁለት ዘራፊዎች ናችሁ የኦሮሞ ህዝብ ያቃችሁም እናንተን እንደ የተወሰነውን የሸዋንና የጅማን አካባቢ አስደስተ ይሄ ሆዱን ማይሞላ ካድሬ አስደስቼ ሄዳለሁ ያል የኦሮሞን ህዝብ ለማስጠላት የኦሮሞ ህዝብን እዚህ አትጥሩት የኦሮሞ ህዝብ በራሱ መከራ ውስጥ ያለፈ ያለ ህዝብ ነው በራሱ መከራ ውስጥ በስሙ እየተነገደበት ልክ እንደ ትግራይ ህዝብ ነው የሆነው የኦሮሞ ህዝብ የትግራይ ህዝብ 50 ዓመት ሙሉ ቲፒኤልኤፍ ሰራበት ዛሬ አሁን ባለበት መከራ ውስጥ ነው ያለው የኦሮሞን ህዝብ እንደዛ ልታረጉት እንደሆነ ህዝቡ መንቃት አለበት ይሄ የእኛን አይመስልም እያላችሁ ነው ያለው ህዝቡ እናንተ መስማት ስለማትፈልጉ ወይም ደግሞ አንቃችሁ ስለያዛችሁት የምታደርጉት ነገር ነው አንተ እንድታመን አይደለም አንተም አታምንም አንተማ ከገዳዮቹ ጋር ኮነህ እኮ ለገዳዮቹ ከበር እየሰጠ አንተ እንድታመን አይደለም የምንናገረው አማራ ክልል ውስጥ አስተማሪዎች ተገለው ምናምን ነው ኮምፔሪንግ አፕስ ቱ ባናናስ ይባላል ማለት ነው አማራ ክልል ውስጥ ጦርነት አለ በጦርነት መሃል የሚደረጉ አንዳንድ ኢንሲደንቶች ነው ወለጋ ውስጥ የሚደረገው ግድያ የፕሮጀክት ግድያ ለመሆኑ ማሳያው እኮ ወለጋ ውስጥ የኖረው ኦሮሞ አብሮት ከኖረው አማራ ወንድም እህት ዘመድ አዝማዱ ጋር መገዳደል የጀመረው እናንተ ወደ ስልጣን ከመጣችሁ በኋላ it's a project የኦሮሞ ህዝብ የአማራ ህዝብ ላይ የመግደል ሐሳብ ወይም ደግሞ ፕሮጀክት ቢኖር ነው ለምን አርሲ ያለው ልክ በወለጋው ኢንተንሲቲ አይንቀሳቀስም ለምን ሻሸመኔ ያለው በየቀኑ እየወጣ አይገድልም ኦሮሞ ህዝብ የአማራ ህዝብ እኮ ያለው ወለጋ ብቻ አይደለም ስለዚህ እየመረጣችሁ እንደምትገድሉና እንደምታስገድሉ ማሳያው የፖለቲካችሁ የፕሮጀክቱ አካል ነው የኦሮሞን ህዝብ ኮርነር አድርጋችሁ የራሱን ቋንቋ ብቻ እየተናገረ ከሌላ ህዝብ ጋር የተለየ አንዴ ዝሆን ነው ትልታላችሁ አንዴ ጥንቸል ነው ትልታላችሁ በስሙ እየነገዳችሁ አትራፊ ለመሆን የምትፈልጉና ሌላውን ህዝብ ጨፍልቆ ለመምጣት የመጣል ያስመሰላችሁት ያላችሁት እነሱ ናቸው እናንተ ናችሁ የኦሮሞን ህዝብ ተውት የናንተ አይደለም እናንተ የመጣችሁበት እንደሆነ ራሱ በጣም በደም መጣራት ያለበት ነገር ነውና ፖለቲካም ሆነው ለምን መሰላችሁ ፕሮጀክት ስለሆነ ነው የሚደረገው ነገር ፕሮጀክት ስለሆነ ነው አንዳንዶቹ ፖለቲካ ሰሩበት ምናምን ይላሉ የችግራችን ሁሉ መነሻው ፖለቲካ ስለሆነ ነው የችግራችን ሁሉ መነሻው ፖለቲካችን የተበላሸ ስለሆነ ነው ይሄ የፖለቲካ ስልጣን ላይ ያሉት ኃይሎች ምንድነው የመናገሪያ ቻናል የሆነው ኢቢሲ የሚባል ቴሌቪዥን ወጥቶ ይሄንን ነገር ለማስተባበል ሄደበት የፖለቲካ እንትን ስላለው ነው ካልኩሌትድ የሆነ ነው የኢትዮጵያ ቴሌቪዥን ስራ አስኪያጅ የሚሾመው በጠቅላይ ሚኒስትሩ ነው ቀጥታ የሚሾመው በነገራቸው ላይ ስለዚህ ጠቅላይ ሚኒስትሩ የሾመው ሰው ይሄንን ፕሮጀክት በአራት ቀን ውስጥ አጣድፎ ሲያሰራ ፖለቲካ እንትን አለ ማለት ነው ስለዚህ ምላሹም ፖለቲካ ነው የሚሆነው ማለት ነው ምላሹ ፖለቲካ ሲሆን ለምን ፖለቲካ ሰራችሁ አትበሉ የናንተን ግፍና የናንተን ገበና ማጋለጥ ፖለቲካ ከመሰላችሁ ይምሰላችሁ ግን ይሄ ወንጀላችሁን ማጋለጥ ነው ሰው እንዳይናገር ለማሸማቀቅ ለምን ይሄ ፖለቲካ ሰውበታላችሁ ችግሩ ፖለቲካ ስለሆነ ነው መፍትሄውን ፖለቲካዊ ነው ስር ነቀል ለውጥ መምጣት አለበት ስንል ድጋሚ ይሄ ሀገር ፈርሶ መሰራት ያለበት ስርዓት ነው ስንል የነዚህ ችግሮች ሁሉም ይወለዱት ከተበላሸው ከገማው የፖለቲካ አስተሳሰብ ስለሆነ ነውና ይሄ እንደዚህ ነው ምናምን ትርክት ምን እየተፈጠረ ያለ ትርክት የለም የፍርድ ቤቱን ጉዳይ በተመለከተ አንድ ነገር ልበል ቴሪ የኢትዮጵያ ጃዋር መሐመድን ፌስቡክ ላይ የምትከታተሉ ሰዎች ካላችሁ ከ3 ቀን በፊት የለጠፈውን ሄዱና እዩ ምንም አይነት የፍርድ ሂደት እየተካሄደ አይደለም ያለው የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥቅምት 5 ቀን 2017 ዓ.ም 5 ዳኞች ብርሃኑ አመነው በእውቀቱ በላይ ቀና ቄጤታ ብርሃኑ መንግስቱ ማርታ ተካ የተባሉ ዳኞች ሁሉ ከዚህ በፊት እና አብይ አህመድ እነዚህን ተማሪዎች አግተዋል ብለው የከሰሷቸውን ሰዎች በነፃ አሰናብተዋቸዋል ስለዚህ ምንም የተካሄደ ፍርድ ጊዜ ደግሞ ኤክስፕሌን ሊያደርግልን ይፈልጋል እንደዚህ ነው ምናምን በዚህቶ ቢሩና ጃዋር የጻፈው ነው ምንም አይነት የፍርድ እንትን እየተደረገ አይደለም የተሰራ ሁሉ ፖለቲካ ነው የኦሮሞን ህዝብ ሌላው ህዝብ እየጠላህ ስለሆነ ከአብይ አህመድ ጋር ሆነህ ኤርትራን ትግሬንና አማራን ለመከላከል ተነስ ለማስባል የሰራችው ድራማ ነው
ኢትስ ኦብቪየስ የኦሮሞ ህዝብ ደግሞ ይሄን ማወቅ አለበት የኦሮሞ ህዝብ ከትግራይ ህዝብ መማር አለበት ከሌላው ኢትዮጵያዊ ጋር ተጣልቶ በሌላው ኢትዮጵያዊ ላይ የኔን ፈቃድ የተወሰኑ ሰዎችን ፈቃድ ለማስፈጸም ሲባል ብቻ በዚህ ህዝብ አንዴ ዝሆን ነው አንዴ ምንድነው ያላችሁ ያስፈራራችሁ ልትቀጥሉ አትችሉም ትርክት ያስቀጥላችሁበት ያላችሁት ኢንተረስታችሁን የተወሰኑ የሸዋና የጅማ አካባቢ የፖለቲካ ኦሊጋርኪን ኢንተረስት ለማስፈጸም እየሰራችሁ ያላችሁት እናንተ ናችሁ ለዚህ ምስክሩ ኤሊሊ ሆቴል የሚደረገው ለማየት ነው በየቀኑ አንዴ ኦሮሞን እንገነጥላለን ይላሉ አንዴ ሀገርን መሰረት ነው ይላሉ አንዴ አሰብልን ወስድ ነው ይላሉ አንዴ ሶማሊያ እንዲህ ያረጋችሁ ህዝቡን ግራ ያጋባችሁ እኛንም ግራ ታጋቡን ለማለት ነው አመሰግናለሁ እንትን ይያለን ምናልባት ማስተዋወስ ካለብኝ አሁን ውይይቱ የመከራከሪያ አጀንዳው የሰፋ ከሄደ ብርቱካንን ከ3 ከ4 ዙር በኋላ እየረሳናት እንደተለመደው የኢትዮጵያ ፖለቲካ ጧት ምን በሀገራዊ ጉዳይ ብንወራ መጨረሻ ማምሻውን አዲስ አበባ የማናት በሚል ይገባዳል ያሉ ፖለቲከኞችና ወደዛ እንዳይወስድን አዲስ አበባ የማናት ወደሚል ክርክር እንዳንገባ 3 ነገሮችን እናስቀምጥ ኦኬ መንግስት በተለያዩ መንገዶች ድራማዎችን ሲሰራ እናንተ የምታውቁት ነው የምትገምቱት ነገር ሊኖር ይችላል መላምቶችን ታስቀምጡት ይችላልላችሁ የተቋሚ ጎራም ያሉ ሰዎች መንግስትን ለማሳጣት የተለያዩ ድራማዎች እኔ በፖለቲካ ውስጥ ያለ የሴራ ጉዳይ ያለና የነበረ ነው አሁን ትላንትና አንድ ታጣቂ ኃይል የሆነ አካባቢ ላይ ጨፍጫፊ ስለነበረ ግለሰቦች በተገደሉ ቁጥር ትላንት ጨፍጫፊ ስለነበር ይሄ ጭፍጨፋ ካንተ ውጪ ሊሆን አይችልም ማለት አይከብድም ይሄ ለገጁ ፓርቲም ለተቋሚዎቹ ነው ማቀርበው ሌላኛው ኢቢኤስ ለምንድን ነው የዘነጋችሁት ኢቢኤስ መመርመር አለበት አሁን እንደምታውቁት ዘመኑ የዩቲዩብ ዘመን እንደመሆኑ ሁላችሁም ታውቃላችሁ የሚያስነባ ሁሉ የሚያስለቅስ ሁሉ በየቤቱ ማይክ ያስቀመጠ እናቶቻችንን እህቶቻችንን ያመጣ ያስለቅሳል ታሪክም የሚፈጥር ታሪክ ይፈጠረ ማለት ነው መታየት ነው አይደል ሶሻል ሚዲያ ላይ ምን አይነት አጀንዳዎች እንደሚራገቡ ያውቃሉ እንዳላችሁትም ቀደም ሲል እንዳነሳችሁት ገንዘብ ለማግኘት ሆን ብሎ የኢቢኤስ ሰዎች የፈጠሩት ሳይሆንም ወይ ኢቢኤስንም የረሳችሁ ለምን ትሄዳላችሁ አሁን እናንተ ታጣቂዎች ናችሁ አንድ ግማሾቻችሁ 4 ኪሎ ለመግባት የምትታገሉ ናችሁ ግማሾቻችሁ ደግሞ የክልሉ ስልጣን ለመያዝ የምትታገሉ ናችሁ የተለያዩ ከዚህ የረቀቁ ድራማዎችን ወይም ደግሞ ሴራዎችን ተሰራላችሁ ተብሎ ነው እንጂ የሚጠበቀው በየሰፈሩ በየጉራንጉሩ እየገባችሁ በግለሰቦች ላይ እንዲ ድራማ ተሰራላችሁ ብዬ እኔ ለመውሰድ ይከብደኛል በታጣቂም በኩል ያላችሁ በመንግስትም በኩል ባላችሁ ማለት ነው ወደ ልጅቷ ላይ እንምጣና እቺ ልጅ አሁን ተደበስብሳ እንዳታልፍ የዚህ ልጅ ጉዳይ ያጠበበነው እንምጣና ብዙ ምንነካቸው ፖለቲካዊ ጉዳዮች ስላሉ አዎ ተደፍራለች ስትሉ የመንግስትን ያለፈ ያደፈ ታሪኩን ተተውና ትላንት ከዚህ በመነሳት እናንተ ናችሁ የምትሆኑት ሚሊዮን እንተውና የመንግስት ደጋፊም ካላችሁ እዚህ ውስጥ የታጣቂ ሰዎችን ትላንት የነበራቸውን ያደፈ ታሪካቸውን እንተውና ትላንት እናንተ ስትደፍሩ ነበር ስትገሉ ነበር የሚል ክርክር እሱን እንተውና ከሰማችሁት ካያችሁት ካነበባችሁት ለህሊናችን ስንል መፍረድ አለብን ብርቱካን ተደፍራለች አልተደፈረችም ወደሚለው እንምጣና ቁርጥ ያለ ነገር ሰተን ወደ ቀጣይ ነገሮች እንድናልፍ ለማለት ያለው 3 አዳዲስ ሰዎች ገብተዋል የቡርቃ አዳዲስ ሳይሆን የቡርቃ ዝምታ ሁሉም ያሉ ናቸው አዳዲስ ማለት ካሉት ከለልና ቀጥሎ እኔ ነኝ ከለልና ቀጥሎ እኔን ታረጋኛለህ እኔ በዚህ ላይ ብቻ ግን ፎከስ አድርጉልኝ ፕሊዝ ሌላውን እንተነተናለን አሁን ብዙ ፖለቲካዊ ጉዳይ አለ አሁን ትግራይ ክልል ላይ በኢሜል መሪዎቻቸውን መረጡ ተብሏል አማራ ክልል ፋኖች ይደራደራሉ ወይስ አይደራደሩም ትልቅ አጀንዳ ነው ዩሮፕ አፍሪካ አሜሪካ መረጡ ተብሏል የፈለጋችሁትን ፕሬዚዳንት መረጡ ተብሏል የፋኖች ምላሽ ምን ሊሆን ይችላል ከዚህ መንግስት ጋር ሊደራደር ይችላል ይሄው ትልቅ ፖለቲካዊ አጀንዳ ነው የትግራይ ክልል በኢሜል መረጡ ተብሏል ትልቅ ፖለቲካዊ አጀንዳ ነው አሁን ቢያንስ የግለሰቦችን ጉዳይኛ ፖለቲከኞች እንደው ካየነው ብሔራችንን ትተን የፖለቲካ ሐሳቢያችንን ትተን ማንም ላይ ነጥብ ታስቆጥረው ነገር አለ ማለት እንደው ዘዴ ተጎጂ የሚሆኑ ግለሰቦች ናቸው ተደፍራም ከሆነ የዚች ልጅ ቁስል በግንባር ቀደምትነት ተጎጂ የሚያረጋት ብርቱካንን ነው ከዛ በዘለለ ቤተሰቦቿን ውሸትም ከሆነ እሰየው ለገንዘብ ብላ ከሆነ የተፈጠረባትን ድህነት ለመቅረፍ አማሏት ከሆነ የሰራችው እሰየው እንኳንም የሰይጣን ጆሮ ተደፈነ ውሸትም ከሆነ ከዛ የፍርድ ቤቱ ወይም ደግሞ ፖሊስ የሚያደርገውን ያደርጋል እናንተ ግን ካያችሁት ዶክመንተሪ ከሰማችሁት ካነበባችሁት ምን ተረዳችሁ እንደ ፖለቲከኛ እነሱና እኛ ወደሚል እንትን እንዳትወዙት ለማለት ያለው እሺ የቡርቃ ዝምታ ልልና ከዛ ወደ ቡርቃ ዝምታ አመጣለሁ ቴንክ ዩ ቴዲ አመሰግናለሁ
ብዙ ሀሳቦች አሉ የተነሱ። በመጀመሪያ አንተ ባነሳሁ ነገር ላይ ልጀምር። በደንብ እርግጠኛ ሆኜ እንድነግርህ ከሆነ የፈለግከው ልጅቷ ተደፍራለች ወይ አልተደፈረችም የሚለው ነው። ባይሆን ደስ ይለኝ ነበር። ምክንያቱም ለእኔ እንደ አንድ ኢትዮጵያዊ የትኛውም ብሔር ውስጥ ያለ ሴት እህት እንዳለው ሲደፈር ደስ አይለኝም። አሁን ደግሞ በአማራ ትግል ውስጥ እንደመኖሬ መጠን አማራ እህቴ ስትደፈር ደግሞ በጣም ያመኛል። ስለዚህ መደፈርን ማየው እንደ ሴት ልጅ ጉዳትም እንደ አንድ ደግሞ እንደ ወንድም ጥቃት ነው ማየው። እህቴ እንደተጠቃችብኝ ከኔ በላይ ነኝ በሚል አካል እንደተጠቃች ስለማየው ባይሆን ጥሩ ነበር። እንደ አማራ ስነ ልቦና ደግሞ ሴት ልጅ ስትጠቃ ወንድ ልጅ ባይኖር ይሻለዋል። ስለዚህ ባይሆን ጥሩ ነበር። ግን ጉዳዩ ሀፕን አድርጓል። እየደበረኝም ቢሆን አምናለሁ። የማምንበት ደግሞ ነሆለል ስለሆንክ ሳይሆን ወይ ደግሞ ዝም ብዬ በአቦ ሰጥ የማወራ ሰው ሳይሆን የተደረገውን ታሪክ በደንብ አድርገን ተገንዝበን የዚህን መንግስት ያለፉት 6-7 ዓመታት ቀደም አንተ ያለፈውን ነገር ተውትና ስትል ነው ያለፈው ነገር አይተው። ምክንያቱም ያለፈው ድምር ውጤት ነው ዛሬ ላይ ፖለቲካችንን የሚተምነው። ትላንትና ላይ የምንሰራቸው አፕስ ኤንድ ዳውኖች ናቸው ዛሬ ላይ ፖለቲካችንን የሚተምነው። ስለዚህ ከዛ ተነስቼ ነው ለምሳሌ አንዳንድ ነገሮች ልንገር። 2020 ላይ ስኮላር አት ሪስክ ኔትወርክ የሚባል በአማራ ሴቶች መደፈር ላይ ዜና ወጥቶ ነበር። ኤፒ ጃንዋሪ 27 2020 ላይ እንደዚሁ በአማራ ህዝብ መደፈር አውርቶ ነበር። አምኒስቲ ኢንተርናሽናል ማርች 2020 ላይ በደንብ ይኸው አምኒስቲ ኢንተርናሽናል በአማራ ሴቶች መደፈር ላይ በአማራ ህዝብ በሚደርስ መደፈርና መታገት ላይ ጽሁፍ አውጥቶ ነበር። ኢስት አፍሪካን ሪቪው 2024 ጁላይ ላይ እንደዚሁ አውጥቶ ነበር። ሬውተርስም ጁላይ 2024 አካባቢ አውጥቶ ነበር። ኤዲኤፍ የሚባልም 2024 ላይ እንደዚህ አውጥቶ ነበር የሆነ መጋዚን። እና እነዚሁን ሁሉ ሲያወጡ የአብይ መንግስት ለመከላከል ዶክመንተሪ አልሰራም። ምክንያቱም ከውጪ ወደ ውስጥ የሚደርስ የፖለቲካል ዳሜጅ የለም እነዚህ በማውጣታቸው። ምናልባት እነዚህ በማውጣታቸው ፖለቲካል ዳሜጅ በመንግስት የሚደርሰው ውጪ ካለው ኃይል ጋር ነው። ከረጂ ድርጅቶች፣ ከግብረሰናይ ተቋማት፣ ከተባበሩት መንግስታት የሆኑ ሴክተሮች ከነዚህ ጋር ነው ፕሮብሌም ሊፈጥርበት የሚችለው። ኢንተርናሊ ግን ምንም አይነት ችግር አያመጣም። የትኛው ኢትዮጵያዊ ነው አምኒስቲ ኢንተርናሽናል ያወጣውን ዝርዝር ዘገባ አይቶ ሰልፍ ሊጠራ የሚችለው ወይ ደግሞ ብጥብጥ ሊያደርግ የሚችለው? ስለዚህ መንግስት ስላላሰጋው ትልልቅ ተቋማት በአማራ ሴቶች መደፈር ላይ በአማራ ህዝብ መታገት ላይ ፕሮግራም ሲሰሩ ጽሁፍ ሲያወጡ መንግስት ዶክመንተሪ ሰርቶ አያውቅም። ቅድም አያና ሲያወራ አንድ ነገር እኔ አያና ሲያወራ መስማት ደስ ይላል። ምክንያቱም ሐሳቡን በጥሩ አማርኛ ምናልባት ከብዙዎቻችን ሻል ባለ አማርኛ በደንብ አርቲኩሌት አድርጎ ያወራል። ከብዙዎቹ የመንግስት ደጋፊዎች የሚለየው ይሆነው ሌሎቹ ዝም ብሎ በዋል ፈሰስ ናቸው። ግን አያና የሳተው ነገር አለ። ምንድነው ያለው? እኛ የአማራ ህዝብ ጭራቅ ነው አንልም፣ ሌሎቹ እነሱ ሲሉ እንሰማለን። እንደዚህ አዎ አያና አንተ አላልክ ይሆናል እንጂ መንግስትህ ግን ጠቅላይ ሚኒስትርህ ግን የክልል ፕሬዚደንትህ ግን በየቀኑ ይለዋል። በየቀኑ ነው የሚለው። አንፎርቹኔትሊ አየህ አንተ ጥሩ ሰው ነው ወይ አንተ እነሱ ወርደው አንተ ጠቅላይ ሚኒስትር ወይ አንተ የክልል ፕሬዚደንት ብትሆን እኔ ደስታዬ ነው። ምክንያቱም አንተ የአማራ ህዝብ ብለህ ሴክሽን ሰርተህ ላትል ትችላለህ። የክልል ፕሬዚደንት የሀገሪቱ ጠቅላይ ሚኒስትር ግን ስም ጠርቶ ይጠቅሳል። አንድ እዚህ ጋር ደጋግማችሁና አያና ስትናገሩ የነበረው ነገር አለ። በአማራ ዘንድ የሚነሱ የመደፈር ጥያቄዎችን ወደ ኦሮሚያ ይላከካል። እንዴ መንግስት እኮ ነው ኦነግ ሸኔ ይደፍራል የአማራን ሴቶች ደፍሯል ብሎ የነገረን መንግስት ነው። ሽብርተኛ ብሎ እኮ ሲፈርጀው በፍርድ ቤት ሴት ይደፍራል ያግታል ብሎ እኮ ነው ያለው። ስለዚህ አንድ ሴት ኦሮሚያ ውስጥ አንድ አማራ ስትደፈር ደምቢዶሎም ይሁን ሌላ ቦታ ላይ እኔ ኦነግ ሸኔ ደፈራት ወይ ደግሞ ኦነግ ሸኔ አፈናት ስል የኦሮሞ ህዝብ ነው ብለህ ልትልበት የምትችለው ግራውንድ የለህም። መንግስትን ክሰስ። መንግስት ነው ያለው። እናንተ ፋኖ ደፋሪ ነው ሲል አምናችሁ የመንግስትን ተቀብላችሁ መንግስት በነገረን መሰረት ኦነግ ሸኔ እንደዚህ አድርጓል ስንል ከደበራችሁ ጥያቄው እሱ ላይ ነው። ለምን ይደብራችኋል? ደብል ስታንዳርድ የምትሉትንም ነገር እዚህ ጋር ማየት አለብን። ቴዲ እኔ ይሄ በዚህ መድፈር ላይ በደንብ ስማኝ። በዚህ መድፈር ላይ ገለልተኛ ተቋም እንኳን ገብቶ ቢያጠና መንግስትን አላምነው ቢሆን እፈልጋለሁ። ገለልተኛ ተቋም መጥቶ ቢያጠናና ለምን መሰለም አላምነው። የሰኔ 16 የቦምብ ጥቃት ላይ ኤፍቢአይ ገብቶ ያጥና ተብሎ ገብቶ ነበር። አብይ አህመድ ራሱ ያቀናበረው የቦምብ ጥቃት ነበር።
ኤፍቢአይ ገብቶ ልብሳቸውን አሳይተውን በቴሌቪዥን አይተናቸው ኢትዮጵያ ኤፍቢአይ ተአምራዊ የሆነ ስራ ሊሰራ ቄሱም ዝም መጻፉም ዝም እስካሁን ድረስ በዛ ጉዳይ ላይ ምን እንደተወራ አልሰማንም። አስበው ጠቅላይ ሚኒስተሩ ላይ የቦምብ ጥቃት ተሞክሮ ኤፍቢአይ ገብቶ ያጠናውን ጥናት ውጤት አልሰማንም። እቺን አንድ ምስኪን ሴትዮ እቺን አንድ ምስኪን ህፃን ምን ልናገኝ እንችላለን? ከዚህ ላይ ኢቭን ገለልተኛ ተቋም እንኳን መጥቶ ቢያጠና ግራም ይገባኝ ነገር አለ። አሁን ኢትዮጵያ ውስጥ ያለውን ሴናሪዮ ሲቹዌሽን የሆነ ፈርታይል ግራውንድ ለህግ የተመቻቸ በጣም ሰው ወጥቶ የሚገባበት ሐሳብን በነፃነት ማንሸራሸር የሚችልበት አርገን የምንስለው ግን ከኬት ነው የመጣ ነው? ከማርስ ነው ወይ የመጣ ነው? ኬት ነው የመጣ ነው? ህግ ዶክመንተሪው ሲሰራ እኛ ምንድነው ያለው? ጋይድ ያደርጋል። ይሄ ዶክመንተሪ ህግን ጋይድ ያደርጋል ነው። ወያኔን እኮ ምን ከሰው የነበረው ይሄ ነው። ቀድሞ ከፍርድ ቤት በፊት ምን ያደርጋል? እከሌ የሚባል የኦሮሞ ተወላጅ እከሌ ከሚባል የአማራ ግንቦት ሰባት ተወላጅ ጋር እንትን ጋር ድልድይ ሊያፈርሱ ሲሉ አዲስ አበባ እንደ ባግዳድ ሊሉ ሲሉ ዶክመንተሪ ሰርቶ ኢቲቪ ላይ ዛሬ ተቋሚ የሆኑት እነ ያየሰው ምናምን ይለቁልሃል። አንዴ ቃል እሺ፣ ከዛን ምንድን ነው የሚሆነው? ከዛ በኋላ ፍርድ ቤቱ ገለልተኛ ይሆናል ብለህ ትጠብቃለህ? እንደዚህ አይነት ሀገር ላይ ይኖር አይደለም። ዶክመንተሪ ሰርተ እንዲሁ እኮ ያለ ዶክመንተሪም እኮ እነ ክርስቲያን ታደለና ሌሎች የአማራ ታጋዮች ፍትህ ተነፍጓቸዋል። እንዲሁ ያለ ዶክመንተሪ ሊድ የሚያደርግ ይሄው እንዲህ ነው እንደዚህ ዱ ዩ ቲንክ አይ ቲንክ አያና የህግ ሰው ነው የምትመስለኝ ካልተሳሳትኩ ማለት ነው። ሊድ አድርገህ ፍርድ ቤት ላይ ዶክመንተሪ ሰርታ አውጥተ እንደዚህ ነው ብለህ ከተናገርክ በኋላ ይሄ ባለበት ሴንትራላይዝድ የሆነ መንግስት ባለበት ሀገር ላይ በጣም አርኪ የሆነ መልስ በፍርድ ቤቱ አገኛለሁ ብለህ ማሰብ በራሱ ሞኝነት ነው የሚሆነው። የመጨረሻ አንድ ሐሳብ ልናገርና ቴዲ እወጣለሁ። ምንድነው ያጫሉ ግድያ ለምሳሌ ባጫሉ ግድያ ጊዜ ዶክመንተሪ ኦነግ ሸኔ ብሎ መንግስት ሰርቶልን የለ እንዴ? አሁን እኮ የኦሮሞ ኤሊቶች እዚህ ቤት እንኳን ያሉ ሁለት አይነት የኦሮሞ ኤሊቶች እንዳሉ እዚህ ቤት እንኳን አውቃለሁ። እነዚህ ኤሊቶች መካከል ላይ አጫሉ በማን እንደተገደለ እኮ ልዩነት አላቸው። ግማሹ የመንግስትን ዶክመንተሪ ያምናል፣ ግማሹ አያምንም። አሁን እዚህ ጋር የቡርቃ ዝምታ ማን የገደለው ብለህ መልሱን ትነግረኛለህ። አያና ማን ነው ብለህ መንግስትን ልታምን ትችላለህ። በዛ ዶክመንተሪ እንኳን ስምምነት የላቸውም። አሁን ፈጥረው ባመጡት ዶክመንተሪ ግን እኛን መኑን ብሎ የሚያስገድዱን። ስለዚህ እቺ ሴት ተደፍራለች። መፍትሄው ምንድነው የሚለው ላይ መከራከር እንችላለን። መፍትሄው ነገርኩ። ታንኪዩ አመሰግናለሁ። ይህን ጉዳይ ያጠቃልለው ሄደን ወደ ፖለቲካዊ ጉዳዮች እንሄዳለን። ከዛ በፊት ግን እኔ 3 ውዥንብር የፈጠሩብኝ ነገሮች አሉ። የመጀመሪያው ይህን ጉዳይ መንግስት አርጎታል ብዬ እንዳልወስድ መንግስት ስንት ባለሙያዎችን ቀጥሮ ትላልቅ አጀንዳዎችን መስራት በሚችልበት ሚዲያም ሆነ ፖዚሽን ላይ የተቀመጠ አካል እንዴት እንዲያለ ነገር ተራ ነገር ውስጥ ይገባል ብዬ ራሴን እንድጠይቅ ያደርገኛል። ሁለተኛው መንግስት አላደረገም እንዳልል ከዚህ ቀደም የመንግስታዊ ተቋም ኢሰመጉ በዶክተር ዳንኤል የሚመራው ማለት ነው የዛሬ 2 ወር አቶ ዳንኤል ዶክተር ዳንኤል ከመወረዳቸው በፊት ታስታውሱ እንደሆነ ሻሸመኔ ውስጥ የመንግስት ወታደሮች በመድፈር ሴቶችን ሻሸመኔ ውስጥ ኦሮሚያ ክልል ውስጥ ሴቶችን በመድፈር ተሳትፈዋል የሚል መግለጫ ወጥቷል። ይሄን በቴሌግራም የኢሰመጉ ላይ ሜዳችሁን ማንበብ ትችላላችሁ። ለዛም ዶክመንተሪ አልሰራም መንግስት። አሁን ትልቁ እንደውም ሲሆን ኢሰመጉ አይደለም ኢሰመጉ ኢትዮጵያ ሰብአዊ መብቶች ጉባኤ መንግስት ለዛ ዶክመንተሪ አልሰራም። ለዛ ዶክመንተሪ አልሰራ መንግስት ያውም የሀገር መከላከያን ሰራዊት ስም የሚያጠለሽ ትልቅ ተቋም ላይ ኢንቨስቲጌት ሳያደርግ ሳይመረምር እንደዚህ ይሄን ተቋም የገለልተኛ የሚባልን ተቋም ሳያሳፍር ለዚህ እንዴት ዶክመንተሪ ሰራ የሚለው ግራ አጋባኛል። ሌላኛው ኢቢኤስ የሚባለው ተቋም የንግድ ተቋም ነው፣ ለትርፍ የተቋቋመ ድርጅት ነው። ምንም እንኳን ፖለቲካዊ ነክ ጉዳዮችን አንነካ፣ ማህበራዊና ኢኮኖሚያዊ ጉዳዮች እንዲሁም ደግሞ ዜጎቻችንን ግንዛቤያቸውን ለማስፋት እውቀት ለማዳበር እንዲያሉ ማህበራዊ ጉዳዮችን እንነካለን ይላሉ ባወጡት መግለጫ። እነሱ ሆን ብለው ለዩቲዩብ ገበያቸው እንዲያለ ነገር ፋብሪኬት አድርገው ሰርቷል የሚለው ከሞላ ጎደል በአብዛኞቻችሁ ዘንድ እኔንም ጨምሮ ውሃ ሊያነሳ የሚችል ነገር ነው። ስቲል ጥርጣሬው እንዳለ ሆኖ ማለት ነው። ይሄንን የማጥራት ነገር እንስራና ወደ ሌሎች ነገሮች ብንሄድ ሞሽ የምትቆይ ከሆነ እመጣለሁ። ለሌሎች እድል ልስጥ ነው።
አመሰግናለሁ ቴዲ። ሰላም ሁላችሁንም። እንግዲህ ብዙ ነገሮች ተነስተዋልና የተወሰኑትን ነገሮች ብለን የምናነሳቸውን ነገሮች መስመር ማስያዙ ጥሩ ነው ብዬ አስባለሁ። በመጀመሪያ ደረጃ ከአንተ ጥያቄ ልጀምርና ብርቱካን ተደፍራለች ወይስ አልተደፈረችም የሚለው ጥያቄ ነው። ይሄ ጥያቄ ቀጥታ የሚመለስ ጥያቄ አይደለም። ምክንያቱም ተደፍራለች ብለህ ለማመን ላትቸገር ትችል ይሆናል፣ ወይንም ደግሞ ለመቀበል የአንተ ፍላጎት ሊፈልግ ይችል ይሆናል። ነገር ግን ነገሩን የምታይበት አንግል ወይንም ደግሞ ነገሩን ማስተካከያ ኢሰመጉን ያልኩት ኢሰመጉ የፕሮፌሰር መስፍን ወልደማርያም ያቋቋሙት ነው። ኢሰመኮ ነው። ኢሰመኮ ጉን በኮ ቀይሩልኝ ከይቅርታ ጋር የቃላት ግድፈት ፈጽም ያለው ኢሰመኮና ኢሰመጉ የሚባሉ አሉ። ኢሰመኮ ነው መንግስታዊ ተቋም፣ ኢሰመኮ ነው የኢትዮጵያ ሰብአዊ መብቶች ኮሚሽን። ኢሰመጉ ደግሞ የኢትዮጵያ ሰብአዊ መብቶች ጉባኤ የፕሮፌሰር መስፍን ወልደማርያም ነው። መግለጫውን ያወጣው የመንግስታዊ ኢሰመኮ ነው። እሺ ቀጥል ሞሽ ወደ አንተ እንታ ወደ የወርቅ አዝመት እና ተደፍራለች ወይስ አልተደፈረችም የሚለው ሁለት ነገር ነው። ተደፍራለች ስትል ምክንያታዊ መሆን መቻል አለበት አንድ። ሁለተኛ ነገር ደግሞ ያንን ነገር የተቀበልክበት አንተን ያ ነገር ሆኗል ብለህ እንድትቀበል ያደረገ ያሳመነ ነገር ሊኖር ይገባል ማለት ነው። እንግዲህ እነዚህ ነገሮች በሰውኛ በአእምሯችን የምናመዛዝን ከሆነ ቢያንስ ሁለት ነገሮችን ያንን ነገር ለመቀበል ያስፈልጉናል። የመጀመሪያው የሐኪም ማስረጃ የሚባለው ነው። ሁለተኛ ደግሞ አካላዊ ማስረጃ የምትላቸው ነገሮች ናቸው። ልጅቷ ከገለጸችው ራሷን ወጣ የመጀመሪያው ዶክመንተሪ ላይ ከተናገረችው ነው። ያው የሐኪም ማስረጃው እገታ፣ ጠለፋ ምናምን ስለሆነ ላይኖር ይችላል ብለህ እንኳን ብታስብ ራሷን ስትገልጽ ፊቴ ተተለተለበት፣ አናቴ ተከፈለበት፣ በፌሮ ተጨቀጨኩበት የምትላቸው ነገሮች ሰውነቷ ላይ የሚያስቀምጡት ጠባሳዎች ይኖራሉ። ስለዚህ እነዛን ነገሮች ስታያቸው እውነት ያ ነገር ሆኗል ብለህ ልትቀበል ትችላለህ። ነገር ግን እነዛ ነገሮች ከሌሉና እሷ የተናገረችውን ነገር ደግሞ ለመቀበል ምክንያት የምትፈልግ ከሆነ ተጨማሪ ሌላ ምክንያት ወይንም ደግሞ አሳማኝ ማስረጃዎችን ትፈልጋለህ ማለት ነው። አሁን እነዛ አሳማኝ የሆኑ ምክንያቶች ወይም ማስረጃዎች ቀርቧል የምትለኝ ከሆነ አልቀረበም። ለዚህ ሁሉ መሰረቱና ተጠያቂው ግን ወደንም ጠለንም በመጀመሪያ ኢቢኤስ ብሮድካስቲንግ ሰርቪስ ነው በመጀመሪያ ደረጃ። ምክንያቱም ዶክመንተሪውን ሲያቀርበው የተሟላ ዶክመንተሪ ማድረግ መቻል ነበረበት። በመጀመሪያ ደረጃ ጊዜ ሰጥቶት ያንን ቀረጻ ጫካ መርጦለት ቤቷ ሄዶ ኢንተርቪው አድርጓት ከዛ ስቱዲዮ ጋብዟት የተሰራ ነው። በአንድ ቀን ወይም በሁለት ቀን ውስጥ የተሰራ ፕሮግራም አይደለም። ያ ፕሮግራም ሲሰራ መቼት የሚባል ነገር አለው። መቼ፣ የት፣ እንዴት፣ በማን፣ ለምን የሚባሉ ነገሮች መነሳቶች ነበሩ እንደ ጋዜጠኛ። እነዛን ነገሮች የሚያነሱ አካላት እቺን ልጅ ሊጠይቋት ይገባ ነበር። የት አለ አካልሽ ላይ ሰው ስለሆነች ይታያል። ያ ነገር የሚደበቅ ነገር ስላልሆነ ማለት ነው። ከዛ ባለፈ እሷ ያነሳቻቸው ነገሮች ነበሩ። ዩኒቨርሲቲ ጠርታ ነበረ። ከዩኒቨርሲቲው የሚሰጣቸው መልስ ማቅረብ መቻል ነበረባቸው። ለምሳሌ የዩኒቨርሲቲውን ዳይሬክተር ነው ያለችው። አንድ ዩኒቨርሲቲ የገባ ተማሪ ዩኒቨርሲቲ ዳይሬክተር እንደማይባል ዲን እንደሚባል ያውቃል። ይሁን እሺ እንግዲህ መቼም ኢንተርቪው ላይ ተሳስታን እንኳን ብንል የዩኒቨርሲቲውን ዲን ማናገር መቻል ነበረባቸው። ከዩኒቨርሲቲው ዲን ያገኙትን መልስ ለሚዲያ ማቅረብ መቻል ነበረባቸው። ዩኒቨርሲቲው የት ነው፣ መቼ ነው፣ በማን ነው ይሄ ነገር የተደረገው የሚለው ነገር ነው እኔን ሊያሳምነኝ የሚችለው ያ ነገር ተደርጓል ብዬ እንድቀበል ማለት ነው። እነዛ ነገሮች ከሌሉ ግን ይሄ ነገር ምን አለው የሚል ሌላ ማውጠንጠን ውስጥ እገባለሁ ማለት ነው። ከዛ ሌላውን ነገር ማውጠንጠን ሲጀምር ምን ይሆናል? እቺ ልጅ ለአመት ከ6 ወር አልተደፈረችም። ለ1 ዓመት ከ6 ወር ወስደውን ነበረ ብለዋል። አሁን እነዚህ ሰዎች ለ1 ዓመት ከ6 ወር ከወሰዷት ደፋሪ በባህሪው 1 ዓመት ከ6 ወር አይታገስም። 1 ዓመት ከ6 ወር ለምን ታገሷት? ኦኬ 1 ዓመት ከ6 ወር የታገሰ ደፋሪ ደግሞ ዓመት ከ6 ወር ምን ፈልጎ ምን ተሳክቶለት ነው የደፈራት? እስከ ዓመት ከ6 ወር ሳትዳፈር። ስለዚህ እነዚህ ነጥቦችን ስታገናኛቸው እቺ ልጅ ተደፍራለች ወይ የምትለው ነጥብ ጋር ስመጣ ኖ በቃ እኔ አሁን አስፈላጊ የሆኑ ማስረጃዎችን ማግኘት አለብኝ ማለት ነው። አሁን ይሄ ዛሬ ስለቀረበው ዶክመንተሪ አይደለም ማነሳለ ማለት ነው። ስለዚህ አሁን በዛኛው ራሱ አነሳውልና እንደነዚህ አይነት ነጥቦችን ሳገናኝ እዚህ ጋራ የሆነ ማህበረሰብ ላይ ወይንም የሆነ አካል ላይ ሊሰራ የተፈለገ ፖለቲካ አለ ወይንም ከኋላው ሌላ ተልዕኮ አለ ማለት ነው። በማ በኩል በልጅቷ በኩል አይደለም እኔ እየተናገርኩ ያለሁት፣ አሁንም በሚዲያው በኩል ነው እየተናገርኩ ያለሁት። የሚዲያው ኃላፊነት ስለነበረ ማለት ነው። አሁን ዛሬ የወጣው ዶክመንተሪ ግዴታ ነው በነገራችን ላይ በፋና ወይንም በኢትዮጵያ ቴሌቪዥን በመሆኑ ነው እንጂ በሀገሪቱ ብሮድካስቲንግ ህግ 2011 በወጣው ፕሬዝዳንት ሳህለወርቅ ባጸደቀችው በአንቀጽ 48 ለህዝብ በሐሰት የቀረበ ማንኛውም ዶክመንተሪ
በ5 ቀን ውስጥ ቢበዛ ነው የሚለው ትክክለኛውን ማቅረብ ግዴታቸው ነው። ስለዚህ ያንን ነገር ለህዝብ ማቅረባቸው ተገቢ ነው ብዬ አስባለሁ። የቀረበው ነገር ልክ ነው ልክ አይደለም እጅ አለበት የለበትም የሚለው ደግሞ አንተ እንዳልከው ማን ነው ይሄ ተቋም ከዚህ በፊት ሲሰሯቸው የነበረው ዶክመንተሪ የተለያዩ ነገሮችን ልታነሳበት ትችላለህ ማለት ቢሆን እኔ ደስ ይለኝ የነበረው በኢቢኤስ በቀጥታ ቢመለስ ጥሩ ነበር ብዬ አስባለሁ። ከሌሎች ይልቅ መጀመሪያ ፕሮግራሙን ባሳለፈው ኢቢኤስ ማለት ነው። እና አሁን እንግዲህ ይሄንን ነጥብ ካለፍኩኝ በኋላ ምንድነው የኛና የእናንተ ወይንም እሷ የኛ ናት እሷ ላይ በደራ ያደረሱት እናንተና ናቸው የሚለው ነጥብ ያመጣው ወደሚለው ነገር ስነሳ ይሄ ነገር ተደረገ ተብሎ ከተላለፈ በጥቂት ሰዓት ውስጥ ምን ተደረገ? ዘመቻ ተከፈተ። ማላይ ዘመቻ ተከፈተ። ቪዲዮችን እየከፈትኩ ላሰማችሁ እችላለሁ። ምናልባት ግለሰቦች ናቸው የሚወክሉት ማህበረሰብ ላይኖር ይችላል፣ የሚወክሉት የፖለቲካ ሀሳቢ ላይኖር ይችላል። ነገር ግን እንደ ማህበረሰብ እንደ ትምህርት ትልቅ ተቋም ዩኒቨርሲቲ ትልቅ ተቋም ነው። ዩኒቨርሲቲ የመንግስት ብቻ አይደለም የህዝብ ነው። ያን ዩኒቨርሲቲ መጠበቅ ያንን ዩኒቨርሲቲ በዙሪያው ያሉትን ማንኛቸውንም መጥፎ የሚባሉ ነገሮችን የማጽዳት የህዝብ ግዴታ ነው። ምክንያቱም አንድ ዩኒቨርሲቲ በ100 ሺህ የሚቆጠር ተማሪ ይኖረዋል። ያ 100 ሺህ ተማሪ ሚሊዮን የሚቆጠር ቤተሰብ ይኖረዋል። ያ ተማሪ ወደ ቤተሰቡ ሲሄድ ይዞት የሚሄደው የዛን አካባቢ ስም ነው። ስለዚህ ያ የዛ አካባቢ ስምና ያ አካባቢ ማህበረሰብ ስሙን በትክክል ማጽዳት መቻል አለበት። ለዛ ነው ገና ከመጀመሩ የኦሮሞ ህዝብ ላይ በተለይ ወለጋ ተብሎ ከዚህ በፊት ምናልባት ትልቁ ድክመታችን ቴዲም ተናገራለህ የኦሮሞ ህዝብ ላይ የኦነግ ፖለቲካ ላይ ኦሮሞ ላይ በአማርኛ የሚሰሩ ፖለቲካዎችን ወተን በአማርኛ ባለመመለሳችን ኦሮሞ ስም ደምጠጪ፣ ኦሮሞ ገዳይ፣ ኦሮሞ አፈናቃይ፣ ኦሮሞ እንደዚህ እየተባሉ ብዙ ፕሮፓጋንዳዎች እንዲሰሩብን እድል ተከፍቷል። ዛሬ ግን ያንን እድል መፍጠር የለብንም። እውነቱን እንቀበላለን። ለምን ደፋሪ ብሔር የለውም፣ ገዳይ ብሔር የለውም፣ ወንጀለኛ ብሔር የለውም። ብሔራቸው ጥፋታቸው ነው። ኦሮሚያ ክልል ላይ አንድ እህታችን ተደፍራ ታነቀች ተብሎ ፕሮፓጋንዳ ሲሰራ ወተን ጮኸናል። ኦሮሞ ስላልሆነች አይደለም ወይንም ሌላ ብሔር ስለሆነች አይደለም። ያንን ድርጊት ያደረገውም ኦሮሞ ስላልሆነ አይደለም። ያ ነገር ግን ፕሩቭ የሆነ ነገር ስለሆነ ነው። ስለዚህ ያ ህዝብ ላይ የመጣውን ደግሞ የመመለስ ግዴታ አለብን። ያውም የምንመልሰው በስድብ አይደለም ወይንም ከነሱ እኩል የሌሎችን ብሔር በማሳነስ አይደለም። ግን የተቀረበብን ነገር የሐሰት ክስ መሆኑን በዛ ክስ ደግሞ ማንም እኛ ራሳችንን አንገታችንን መስበር እንደሌለብን ለማሳየት የተካሄደበት ርቀት ያክል ሄደን እውነቱን ሰው እንዲያውቅ ነው የምናደርገው። ብዙ ጊዜ በዚህ ጉዳይ የኦሮሞ ነጻነት ሰራዊት ስሙ ተነስቷል። የኦሮሞ ነጻነት ሰራዊትን መልስ ሰጥቷል። ስሙ የሚነሳበት ማንኛውም ጉዳይ ላይ ገለልተኛ የሆነ ሶስተኛ አካል ገብቶ አጣርቶ ለህዝብ እውነቱ እንዲወጣ ምንጊዜም ፍላጎቱ ነው እላለሁ። አመሰግናለሁ ቴዲ። ይሄ ከሞላ ጎደል ምንም እንትን በቃ አብዛኞቻችሁን ውሃ የሚያነሳ እንደሆነ ምንም ጥርጥር የለውም። እኔም ጋራው ሀሳብ ነው። ኢቢኤስ የተባለው ሚዲያ ይቅርታ ጠይቃለሁ ለቃላት አጠቃቀሚ የመጨረሻ የድንቁርና ስራ ነው የሰራው። the 5 W's and H question እንኳን አልመለሱም። ማን ያደረገው? የት ነው የተደረገው? ለምንድን ነው ያደረገው? መቼ ነው የተደረገው? እንዴት ነው የተደረገው? ይሄን እንኳን አልመለሰም። አንድ ዶክመንተሪ አንድ ዜና እነዚህ ጥያቄዎች መመለስ አለበት። ይሄ ምን ታስቦ ነው? አይ ዶንት ኖ። በህዝቦች መካከል ጥላቻ አሁን የተንጠለጠለ ነገር ነው አይደል የሰጡን? ኦኬ የተንጠለጠለ ነገር ነው የሰጡን። ያልተሟላ ነገር ከሆነ ለምንድን ነው አየር ላይ ያዋሉት? በግለሰብ ደረጃ እንኳን እዚህ እንኳን ከአንደበታችን ለሚወጣው ቃል ምን ያህል በተቻለ መጠን እንደምንጠነቀቅ ታውቃላችሁ? ምን ያህል ኢቢኤስ ደግሞ የሚያክል ሚዲያ ደግሞ ሲሆን ካልተሟላ አልተሟላም ነው። ጠይቀው ከሆነ የዩኒቨርሲቲውን ዲን ጠይቀው ከሆነ አናግራው ከሆነ የአካባቢውን ፖሊስ አናግራው ከሆነ በጣም ኢንቨስቲጌት አድርገው ፈቃደኛ ሳይሆኑ ቀርተው ከሆነ አለ በዚህ ጉዳይ ላይ ለናካታቸው ሞክረን ፈቃደኛ ሳይሆኑ ስለቀረ ያው አስተላልፈናል። ነገም ከነገ ወዲያም በራችንን መተው ካንኳኩ እናካታለን ማለት ነበረባቸው። መጠየቅ አለብን አይደል? ይሄ በዋዛ መታየት የሌለበት ነገር ነው። ኢቢኤስ እንደዚህ ያለ ፕሮግራም ማስተላለፍ የፈለገው ለምንድን ነው? ይሄ ሳይጠየቅ መታለፍ የሌለበት ነገር ነው ብዬ ነው የማስበው። ምንድን ነው ይሄ በአማርኛ ሀረግ ያልተሟላ አረፍተ ነገር ማስተላለፍ ማለት ነው? አበበ እየመጣ ብለህ እንደማቆም ማለት ነው። እየመጣ ምን አበበ እየመጣ ሀረግ ነው አይደል? ያልተሟላ አረፍተ ነገር ነው፣ ሴንስ የማይሰጥ ነገር ነውና ይሄ በከፍተኛ ደረጃ ኃላፊነት የጎደለው
ወደ የተነበርክ ልምጣና ወደ አዲስ ታይምስ መጣለሁ። ኦኬ ቴንክ ዩ ቴሪ። ረጅም ሰዓት ነው እንግዲህ እንጠብቀው። እንደ አንድ የሚዲያ ባለሙያ ወይ እንደ ጋዜጠኛ ዶክመንታሪው ላይ ብቻ ለማተኮር ሞክራለሁ። ግን ወንድሜ ቡርቃ ዝምታ አንደኛውን ክፍል ሙሉ በሙሉ አብራርቶብኛል የኢቢኤስን በተመለከተ። በነገራችን ላይ እኔ ሶሻል ሚዲያ ላይ አንዳንድ ትልልቅ አጀንዳዎችን ሪአክት አደርጋለሁ፣ ወዲያው ሪአክት አደርጋለሁ። ግን በሚገርም ሁኔታ በኢቢኤስ ዶክመንተሪ ላይ ጸጥ ነው ያልኩት። ፎር ዘ ላስት 3-4 ዴይስ ምንም ነገር አልተናገርኩም እና ነገሩ በጣም የተጋነነ ኢሹ ነው። በዚህ አመት ካየናቸው የሚዲያ እንትኖች ውስጥ በጣም በትልቅ መነጋገሪያ የነበረ አጀንዳ ነው። ግን እኔ አልመሰጠኝም ነበር። ምክንያቱም ዶክመንተሪ ማለት ምን ማለት ነው? ከአንድ ዜና አካል ላይ ያልተመለሱ የቀሩ ጥያቄዎች ካሉ እሱን ሁሉ ጨምሮ በደንብ ጥልቅ ዘገባ ማቅረብ ማለት ነው። በቴሌቪዥን ደግሞ ሲሆን ዲፕሊ ያሳየህ ያናገርክ ሶርሶች ጋር እየሄድክ አዳማጭ ተመልካቾች እንዲገባቸው ምንም ጥያቄ እንዳይኖራቸው ያንን ካዩ በኋላ ኦኬ ያ እንደ ዕውቀት ይዘው የሚወጡት ነገር ነው። ኢንፎርሜሽን ብቻም አይደለም፣ you include knowledge የሚመለስ ጥያቄ ትመልሳለህ። እና ኢቢኤስ ምንም ነው ያልመለሰውና እንዲያውም ምን ሰርፕራይዚንግሊ እንዴ እኛ እኮ የምናውቃቸው እኔ ኢቢኤስን በጣም ተቸዋለሁኝ። ምንድነው እንደዚህ መዝረክረክ? ምንድነው እንደዚህ አይነት ኮንቴንት መምረጥ? በዚህ ሀገር ስንት ጉዳይ እያለ እያልኩኝ ብዙ ጊዜ አነሳቸው ነበርና ይሄን ትልቅ አጀንዳ በዚህ ደረጃ አልከስክሰው በሆነ ለቅሶ ብቻ ሲያሳልፉት እኔ ዞር ብዬ ነው ማዳመጥ የፈለኩትና ዛሬ ደግሞ ኢቢሲ ሲያመጣ ወንድሜ ቅድም ጠቅሶታል የዛ ዶክመንተሪ ድክመት እሱ እንዳለው ነው። የኢትዮጵያ ቴሌቪዥን ደግሞ ከዛ ባነሰ መልኩ ማለት ነው የተሟላ እንትን ይሰጠናል ስንል መረጃ ይሰጠናል ስንል ጋይኖ ጋይ አይደለም የሚለው ቅድም እናንተ ተነታረካችሁበት እንዳለ ሆኖ ምንም ጥያቄ ነው ያልመለሰው። ለምሳሌ ኢቢኤስ ነው የዚህ ጉዳይ ተጠያቂ፣ ልጅቷ አይደለችም። በነገራችን ላይ ልጅቷ ኢቢኤስ ላይ አልቃለች። ስለዚህ የኢቢሲ ዋና አጀንዳ መሆን ወይም ኮንቴንት ሴንተሩ መሆን የነበረበት ኢቢኤስ ቴሌቪዥን ነው። እነሱም በእጅ ይዟቸዋል፣ ቪዲዮ አስጠፍቷል፣ ተቋሙን እንደተዘጋ እናውቃለን። እንደገና ሰዎቹ ታስረው እንደነበረ ባለቤቶቹ ታስረው እንደነበረ እናውቃለን። እንደገና በዚህ ዶክመንተሪ ላይ ደግሞ ሰዎቹ ታይተዋል። እነዚህ ሰዎች ናቸው ዶክመንተሪ ሰርተው ለጥፋት አጀንዳቸው የተጠቀሙበት ብለው ቆሞ ተገትረው ሻርፕ ለብሰው ለምን አልተጠየቁም? ለምን አልተናገሩም? ለምን የነሱ ድምጽ አልተካተተም? ዝም ብሎ ልጅቷን ብቻ እንደገና ሪከቨር ያደረገ ስቶሪ እንድትናገር ተደርጎ ባልየው ብዙ ተናገረ፣ እህትየው ተናገረች። ዘን that's it ይሄ ነው ትክክለኛው ስቶሪ አለ። ይሄ በፍጹም የሚያስኬድ ነገር አይደለም። እና እውነተኛውን ነገር የበለጠ እንዳናቀና ኢቭን ከኢቢኤስ ጋር የሆነ የጋራ አጀንዳ ያላቸው ሁላ ነው ይመስለው። የጋራ አጀንዳ ምንድነው ሊሸፍኑ የፈለጉት የሚለውን በኋላ ሜቢ ጊዜ ካለኝ እሄዳለሁ። ስለዚህ የኢቢኤስን ሳይድ ስቶሪ አላየንም። ሌላው ያልገባኝ ምናልባት እናንተ የገባችሁ ነገር ካለ የነማዓዛ ስቶሪ እዚህ ውስጥ እንዴት እንደተሰነቀረ ነው። ምክንያቱም ማዓዛ እንግዲህ ስልኩ ላይ እንደሰማነው ሂጂ ይገሉሻል፣ ያስሩሽ ይችላሉ፣ አታመልጭም፣ ብንደብቅሽ ይሻላል ምናምን የሚል ነገር ነው። that means የኢቢኤስ ዶክመንተሪ ከተሰራጨ በኋላ ያለ የስልክ ንግግር ነው። እንደዛ ከሆነ ደግሞ አንድ ከንሰኛም ሁሉም ሰው ፈርቷል። በቃ እቺ ልጅ ማይለቋትም ምናምን ነገር ሁላችንም ብለናል። ስለዚህ ሊያስመልጧት እድል ካላቸው 5000 3000 ሰጡ ሊያስመልጧት አስበው ነበር ማለት ነው። what is the problem with that? እኔም በሆን ለምሳሌ እህቴ ከሆነች እንዲህ አይነት ነገር ውስጥ ያለች አንቺ ልጅ እንዴት እዚህ ውስጥ ገባሽ? በይቶሎ በዚህ በኩል አድርገሽ አምልጭ ልላት እችላለሁ። እና ለኔ የታየኝ እነማዓዛ ከዚህ ዘለለ ምንድነው ያደረጉት ነገር የሚለው ለምን እዛ ስቶሪ ውስጥ ገብቶ እንዲራመድ እንደተፈለገ አልገባኝም። እዚህ ያሉ ወንድሞችም ሊጠቅሱ የፈለጉትና መንግስትም የዚህ ዶክመንተሪ ዓላማ ያደረገው በኦሮሞ ህዝብ ላይ የተቃጣውን አጀንዳ ለመመከት ነው የሚል ነገር ተናግሯል። እኔ በእውነት በጣም ነው የሚያሳዝነኝ። እንደዚህ አይነት ሀገር ስላለኝ በጣም ነው የሚያሳዝነው። አንደኛ በተቋም ደረጃ ይሄንን ሐሳብ ያራመደ የሚታወቅ አካል አለ ወይ? የማንም ኩታራ ሶሻል ሚዲያ ላይ ቁጭ ብሎ በተናገረው ሁሉ
የሀገር ችግር እየሆነ ለምንድን ነው የሚነገረው? ኦፍ ኮርስ ጣጣው የመጣብን ከሀገራችን ችግር የፖለቲካ ችግር ነው። የዚህ የበሰበሰ የብሔር ፖለቲካ ችግር ነው። ነገም ቢሆን የሚያልቅ ነገር አይደለም እና አያና ዛሬ የምትከራከሩለት መንግስት ተቀይሮ በአማራ ቢመጣም ይሄ ስቶሪ ይቀጥላል። በብሔር እየተተካካን የምንሄደው ነገር ስንካሰስ መኖራችን አይቀርም እና የኦሮሞን ህዝብ ልከላከል ነው ብሎ ይሄንን ነገር ማምጣት አንደኛ አጀንዳው አልነበረም። ኢቢኤስ ዛል አልተጠቀሰም። እዚህ ላይ ያሉት ሰዎች ስላሉ ኦሮሞ ህዝብ እንዲጠላ ተደርጓል የሚለው እኔ አላስኬደኝም። ኢንፋክት ለኔ የታየኝ ነገር ምንድነው እነዚያ ልጆች የጠፍተው ቀሩ። እነዚህ የዩኒቨርሲቲ ሴት ተማሪዎች ጉዳይ ገና ለገና ከተነሳ የሆነ የሚመዘዝ ካርድ ስላለ አፍ መተን ዝም እናሰኝ እየተባለ ነው የመሰለኝ። ለኔ የታየኝ ብቻ ነው ያንን አጀንዳ ለመገደብ የተደረገ ነው እንጂ ሌላ ምንድነው ሊሸፈን የትኛው ነው የኦሮሞ ህዝብ ነው የምናስጠላው? አሁን የብርቱካን ስቶሪ በዚህም ተዘገበ በዛም ተዘገበ። ምንድነው በኦሮሞ ህዝብ ላይ ሊመጣ የሚችለው? ኢቭን ዩኒቨርሲቲው ራሱ ቢወቀስ ምንድነው በኦሮሞ ህዝብ ላይ? ዩኒቨርሲቲው ኦሮሚያ ክልል ላይ ስለሆነ የኦሮሞ ነው ማለት ነው እንዴ? አይደለም እኮ የፌደራል መንግስት ንብረት እኮ ነው። በጣም የሚያስጠላ ፖለቲካ ነው ምንናገረው። ስለዚህ የማይመለከተውን ነገር እሸፍናለሁ ብሎ መንግስት ገብቶበት ነገሩን አምቦር አንተን ከፋፈተው በጣም ሶ ኤቭሪ ታይም ሶሻል ሚዲያ ላይ አጀንዳ ባለ ቁጥር እሺ በጣም አስቸጋሪ ነው ይሄን ዝርዝር ለመናገር። ዞሮ በሁለቱ ዶክመንተሪዎች መካከል ምንም ልዩነት አልታየኝም። ሁለት ግራግሮች ናቸው ሁለቱም። የሰጠን መረጃ የለም። የበለጠ መደነቋቆር ነው ያመጣው። ትግስት ኖሮኝ ከተቀመጥኩና እድል ካለኝ በኋላ እናገራለሁ። አመሰግናለሁ። በህይወት ከቆየን ፖለቲካዊን ጉዳይ ፋይል ቋጭተን የመጨረሻ የመፍትሄ ሐሳብ ካለም አስቀምጠን ሶሪ ቴዲ እኔ ለውጣ ነው ግን አርበኛውን ብታስገባው ደስ ይለኛል። እሱ ሞር እንዲቴል የሚነግር ነገሮች ስላሉ አንተም እንደ ጀርናሊስት ግን አላሽም it's so hard for me አሁንም የኢቢኤስ ነገር እነሱ ናቸው የሚመልሱት ብዬ ነው ማምነው። ግን በጀርናሊስት አንተም ጀርናሊስት ከመሆን አንፃር ቴዲ ሪዮት I believe he have something to say ነው ብዬ ማምነው። ካገኘሁት ሰርች ያረኩኝ ነበረ የዛሬ 13 አመት ድሮፕ ለምን እንደተደረገ ኤክስፕሌን ያደርጋልና ምን እንዳለ በጠይቀው ኢንፎርሜሽን ሞር ታገኛለህ ብዬ አምናለሁ። ያገኘሁት ነገር እሱ ነው። ማንን? ቴዲ ሪዮት ቴዲ ምንድነው የምጠይቀው? ምን ከኢቢኤስ ላይ የሆነ ፕሮግራም አቅርቦ ነበረ ከአባውት ኢትዮጵያና ኤርትራ ፕሮግራም እና ወዲያውኑ ድሮፕ ተደርጓል የሚለው እሱ እንግዲህ በማግስቱ ነው or something ያንን ፕሮግራም ባቀረበ በማግስቱ እሺ እሱን ሪካርድ ነው ያገኘሁት። ኮኔክሽን ከፖለቲካ ጋር ግንኙነት አላቸው የሚለውን ነገር ስፈልግ ነበረ እና እሱ ያንን ኤክስፕሌን ማድረግ ይችላል ብዬ ነው ማምነው። ቴንክ ዩ ቴዲ። ቴንክ ዩ። ብቸኛ ሴት በነገራችን ላይ መታ በብዙ ነገር የምትሟገት እሷ ናት። ማክበር አለባችሁ። ይሄ ሲሆን እንደው ለአይነት አንድ ሁለት ወንድ ጣል ተደርጎ ሴቶች ብቻ ማውራት የሚገባቸው ጉዳይ ነበር። ቅድም እንዳልኩት የኛንም ጉዳይ እኛንም እናወራው የነሱንም ጉዳይ እኛ እየመጨለፈን እናወራለን። አዘሴም ሴቶችም አስቂኝ ናቸው። አንዳንድ ሴቶች ተደፈሩ ሲባል አንዳንድ ሴቶች ውሸት ነው የሚሉ አሉ፣ እውነት ነው የሚሉ አሉ። ከዚህ ቀደም ከሄቨን ጀምሮ እያያችሁ ነው። ሴቶች በተለይ ተደፈራችሁ ሲባል እንዲህ ያለ ነገር ደረሰባችሁ ሲባል ወንዶች የብሔር ካባ ሊያለብሷችሁ ሲሉ አውልቃችሁ ጣሉ። ሌላ ምን ደፍራችሁ እኛ ነን እኮ በሌላ አባባል እኮ አይደለም እንዴ? ሴቷ መቼ ሴቷን አይደለም የደፈረችው? ኦሮሚያም ክልል ተደፈር፣ አማራም ክልል፣ ትግራይም ተደፈር። ወንዶች ነን አይደል ምን ደፍራችሁ? ጡንቻ ስላለን ወይም ደግሞ ጉልበት ስላለን ማለት ወይም ደግሞ ብረት ስለያዘን። ስለዚህ እናንተ ጠንካራ የሆነ ማህበር ያስፈልጋችኋል። አትፍቀዱ። እኔ ነግሬያችኋለሁ ከሄቨን ጉዳይ ጀምሮ ከዛ በፊትም ስጨው ነበር። እስካሁን ያን ጊዜ ጠንካራ የህግ ክፍል ይዛችሁ ቢሆን ኖሮ በተለይ ዲያስፖራ ውስጥ ያላችሁ ሴቶች ትልቅ ነገር ማድረግ ትችሉ ነበርና አትደፈቁ። ቢያንስ በራሳችሁ ጉዳይ ላይ እናንተ አውሩ ለማለት ያለው። እሺ ልልናን እናመሰግናለን። በትልቁ አርገኝ ነው ከቻልክ። እሺ ቴዲ ወንድነ ወይ ሴት ነው ብላኛለች። አንዴ በእናት ልመለስ። በጣም ደስ የሚለኝ ኮሜንት ነው። ሁለቱም መተሽ ብንተያይ ላዝናናችሁ ብዬ ነው።
እሺ ኦኬ እናወራለን። ይሄ ቁም ነገር ነው ጋይስ፣ ቁም ነገር ነው። ሴቶች መጠንከር አለባቸው። እሺ ሀብትሽ 7 ደቂቃ አለ 6 ኦኬ 7 ደቂቃ 7 ደቂቃ ኦኬ። በመጀመሪያ ለወረደችው ለልዕልናና ለአያና ይሁን ማዛ መሐመድ የአማራን ሴቶች ደምቢዶሎ የታፈኑ 17 ሴቶችን በማጋለጧ ኢንተርናሽናሊ ውመንስ ኦፍ ከሬጅ ተብላ በስቴት ዲፓርትመንት የተሸለመች እኔ ከኔ ጋር የፖለቲካ despite all the difference ከኔ ጋር ያላት የፖለቲካ ዲፈረንስ በአማራ ትግል ውስጥ ሆኖ ጀግና ነች ማዛ መሐመድ። የእናቶቿን ግድያ፣ ጭፍጨፋ፣ መደፈር ሚውት አድርገው መስፍን ትወጣለህ፣ ኮመንት ላይ ደግሞ አስገባኝ ብለህ ትጮሃለህ። እባክህ ኔትወርክን አስተካክል እባክህ ኮሎኔል መስፍን። ኔትወርክ ነው እንደምቢ ያለው እኔ ምን አድርጌው ነው? መስዋዕትነት ነው ከህዝብ ማል እየመረጥኩ ማስገባና ኔትወርክን አስተካክል ፕሊዝ። ኔትወርክ ነው እንደ እሺ ቀጥል አብትሽ። ኦኬ እና ማዛ መሐመድን በምንድነው በውሸት በፋብሪኬትድ በሆነ ዜና ሲከሷት ነበር እህታችን ልዕልናና አያና ማለት ነው። ይሄ በጣም ውሸት ነው። አንደኛ ማዛ መሐመድ ከሀገር የተሰደደችው ብዙ ኦሮሚያ ክልል ላይ የተፈናቀሉ የተገደሉ የተጨፈጨፉ ሰርቫይቫል ከጭፍጨፋ ከጄኖሳይድ የተረፉ ሰዎችን ዳኪመንት ቤታቸው ድረስ ሄዳ ሻሸመኔ ሄዳለች፣ አርሲ ሄዳለች፣ በአጠቃላይ ወለጋ ሄዳለች። ሄዳ ዳኪመንተሪ ያቀረበች ጀግና ሴት ነች። ወደድክም ጠላ የአማራ የቁርጥ ቀን ጀግና ሴት ነች። ከኔ ጋር የፖለቲካ ልዩነት አላት። አንድ በአማራ ደም የሚጨማለቅና የአማራን ደም የሚክድ ነውረኛ ግለሰብና አንድ ግለሰብ ሴት ማዛ መሐመድን መተቸት አይችልም። ማዛ መሐመድ ዓለም ነው የሚያውቃት። የኢትዮጵያ የአማራ ሴቶችን ቁስል በአደባባይ አውጥታ እቺ ማለት የፋኖ ኃይሎች ሴቶችን ደፍረዋል ብላ ጋዜጣዊ መግለጫ ይሰጥችናታል። አልሰጠች እንደዛ ብላ አልሰጠችም። እንደዛ ውሸት ነው። የትግራይ ሴቶች ደፍረዋል በፋኖች አላለች። ኦኬ እሺ አላለች። ይሄ ውሸት ነው አላለች። የተደፈሩ ይኖራሉ ኢንቨስቲጌት ይደረግ ብላለች እንጂ ተደፍረዋል ብላ አላለችም። ውሸት ነው። አማራ ሴቶች መደፈራቸው ነው ግደኔ ስለማቅ ነው። አይቴዲ ችግር የለውም ስለማቅ እኔ በሌላም በምትከሰሰው ከሳታለሁ። በስራዋ ግን ማዛ ውሸት ማውሸት አይጠበቅባት። በቦታው ላይ ተገንታ የአማራን ጄኖሳይድ ለዓለም ያሳወቀች ጀግና ነች። የአማራን እናት የአማራን ሴቶች ግድያና መደፈር በአደባባይ በቴዲ ሐዋሳ ቤት መታ የምትክድ ደፋሪ አይደለችም ወይም ኤነብለር አይደለች። ጄኖሳይድ ኤነብለር አይደለችም። እንደ እህቶቻችን እንደ አያናና እንደ ልዕልና በስም ነው የምጠራው። ስለዚህ ይሄ ስለሚያደርጉ ማለት ነው። ማዛ የአማራ ህዝብ ጠበቃ ነች። በዚህ መከላከል ስላለብኝ እውነት ስለሆነ እውነቱን መከላከል አለብኝ። ከእነስማን ወደ አያና እንመጣለን። እሺ መስፍን ነውረኛ ሰዎች አሁንም እያየን ነው። ወንጀል የተደረገባቸውን ሴቶች ወንጀል ባልተደረገ መሸፈን እሱ ነው ወንጀል። ወንጀል የተደረገባቸውን ሰዎች ወንጀል ያልተደረገን አቅርብቶ ያልቆሰለውን አምጥቶ የቆሰለውን ቁስለኛ መደበቅ እሱ ነው ወንጀል። እቺ ልጅ ከባሏ በላይ እኛንን የምናቀው አጠገቧ ተኝተናል የሚሉን ሰዎች ሰማን እኮ። ከእህት በላይ እኛ እናቃለን። ታይምስ አሁን ያመጣ ኢንተርቪው የኛ ልክ ነው ይላል። ማን ነው እነዚህን ገበሬዎች ኢንተርቪው ያደረገው? የፖለቲካ ኢኒሺዬቲቭ ያላቸው ሰዎች ናቸው ኢንተርቪው ያደረጉት። ገለልተኛ ነው? ቢቢሲ ነው? ሲኤንኤን ነው? ያማራ ቢቢሲ ነው ኢንተርቪው ያደረገው። ቴዲ ቢቢሲ ነው ያደረገው። ስለጠየቀኝ ነው ቢቢሲ ነው ያደረገው። ቢቢሲ አይደለም። ነገር ፕሊዝ አይቼዋለሁ። ይጨርስ። ያው ቴዲ እስኪ እንጠይቅ። አመት ከ6 ወር አግቶ ሴትና ወንድ አንድ ቦታ ጫካ ቁጭ ብለው ሚሽን ጨርሰናል ብሎ መጨረሻ ደፍሮ አንተ የዩኒቨርሲቲ ተማሪ ነህ። ከአመት ከ6 ወር በኋላ ወደ ዩኒቨርሲቲ ስትሄድ ዩኒቨርሲቲው ይቀበላል? ዝም ብሎ ተቀብሎ ግቢ ያስገባል? ፖሊስ እንደ ሪፖርት አደረገችም በወቅቱ ሚዲያ ላይ መጣ እንዲህ ተደርጋለሁ ስትል በዩኒቨርሲቲ አካባቢ የተከሰተውን ወንጀል ዓለም የሚያውቀው ነው። ኢቢኤስ ይሄንን ገንዘብ ማሰባሰብ ሲሰራ ጉዳዩን ለፖሊስ አሳውቀሻል?
ምን አሉሽ? ዩኒቨርሲቲው ምን አለሽ? እንዲህ አለኝ። ዩኒቨርሲቲውን ፖሊስን ለምን አልጠየቁም? ለምን አልተካተተም? እስኪ ደፍሮ አካሸኟት። ከየት ርቀት ነው እስከ ርቀት ማህፀኗ የተበሳሰው ጭንቅላቷ የተፈለጠ ሰው ወደ ዩኒቨርሲቲ ሄዶ ዩኒቨርሲቲው ያለ ምንም ዶክመንት ከአመት ከ6 ወር በኋላ አስገብቶ አሳክሞ ውጪ ለምንኝ ካላት በኋላ እንደገና በመኪና አዲስ አበባ አምጥቶ የሚጥል ዩኒቨርሲቲ ሊኖር ይችላል ኢትዮጵያ ውስጥ? መንግስቱ ወደ ሊያመሳክር ሄደው ጥሉን ወደ ህዝብ ሊያመጡ ስለነበረ የሚዲያ አክቲቪስቶቹ ኦሮሞ አረመኔነት እያሉ ሲሰብኩ ስለነበረ ከአፉ ህዝብ ይስማ ብሎ ለማረጋጋት ነው። አልከሰሰችም እኮ እቺ ልጅ። ወደ ፖሊስ ሄዳ ሪፖርት አላደረገችም እኮ ልጅ። ወደ ሚዲያ ሄዳ ነው ገንዘብ ልታሰባስብበት ፖለቲካ ልትሰራበት ሄደችው እንጂ ከጫካ ወጣ የትም ክሌም አላደረገችም እኮ። ዩኒቨርሲቲ ሄዳ እኮ ልመለስ አላለችም። ትምህርት ሚኒስቴር እኮ ሪፖርት አላደረገችም እኮ። እውነትን የውለ እኔ ልንገር ቴዲ፣ ኦሮሚያ ክልል የተደረጉ ወንጀሎች ለኦሮሞ ህዝብ አጽያት ሲሰጣ የኦሮሞ ሰው ሆድ ቀዶ ልጅ ይበላል፣ ደም በሳንጃ ጠጥቶ ይጠጣል ሲሉ ፕሮፓጋንዳ እግዚአብሔር በዚች ልጅ የኦሮሞ ንጽህነት አጋለጠ። ንገር እህቶች ወጥተው ጥሩ ኑሮ ነው የምትኖረው፣ ጋብቻ አግብታለች። ይሄ ልጅ ምን ይላል? ተደፍሬ ነው ልጅ የወለድኩት ስትል ይሄ በክብር የተወለደው ሕፃን ልጅ ሲያድግ ምን ይላል እኮ ነው ያለችው ልጅቷ። እነዚህ የፖለቲካ ነጋዴዎች ራሳቸው ደፍሮ ተደፍራለች ይሉዋል እየወጡ። አማራ ክልል የሚገፋውን ግፍ ግን ኮበት ነው ወይም እንደሰው አይቆጥሩም። አማራ ክልል የሚደረገው ወንጀል ወርቅ የሚሆንላቸው አማራ ኦሮሚያ ክልል ሲደርስ ነው። አማራ ክልል የሚደረገውን ግፍ ግን አይናገሩም፣ አይኮንኑም። ዘሴም ስራ አይኮንኑም። የዚች ልጅ ሂስትሪዋ የተናገረችው ቴዲ እንደ አንድ ዩኒቨርሲቲ ተማሪ ዩኒቨርሲቲ እንደዛ ያደርጋል። ወረቀት የሌለው ዶክመንት ያሌለው ሰው ከአመት 6 ወር እገታ በኋላ ከዛ ግቢ በጥይት ታፍና የተወሰደች ወደ ፖሊስ ወስዶ ሪፖርት ሲያደርግ ፖሊስ ቃል እንዲቀበል ሳያደርግ አክሞ አውጥቶ የሚጥላት ዩኒቨርሲቲ የትኛው ዩኒቨርሲቲ ነው? አንተ ዩኒቨርሲቲ ካምፓስ ውስጥ ትኖራል። 15 ቀን እንኳን በምክንያት ብትቆይ ዶክመንት ሳትሞላ ብትሄድ ወደ መንግስት ተቋም ሄደ መረጃ እንድታመጣ ትገደዳለህ እንጂ ግቢ ገብተህ ሕክምና የሚሰጡብህ ምክንያት የለም። ከግቢ በሽፍታ የተወሰደች ልጅ ለፖሊስ ለመንግስት ሪፖርት አድርጋ ምርመራ ቃሏን ሰጥታ ሳይኮሎጂካሊ ሕክምና ተደርጋ ትሪትመንት ተደርጋ ትምህርቷን የምትቀጥልበት መንገድ ይፈለጋል እንጂ ሂጂ በቃ ብሎ የሚጥል ዩኒቨርሲቲ የለም። ከዚህ ነው እኔ ጥያቄውን ያነሳሁት እኮ ነኝ። መንግስት እኮ መጀመሪያ አባከና አላለውም። ይሄ ነገር ይሸተኛል፣ ፖለቲካ ይዘጣለው። እነማዛ የገቡበት ትናንትም በውሸት ፕሮፓጋንዳ ነው የተሸለሙት። ራሳቸው አስደፍሮ ራሳቸው ገለው ራሳቸው ድራማ ሰርተው ሚዲያ ፕሮፓጋንዳ ሰርተው በውሸት ነው ያንን ሁሉ ነው ያጋለጠው። የዶክመንት ከባል በላይ የሚቀርብ ዘመድ አለ? ከእህት በላይ የሚቀርብ ቤተሰብ አለ? እዚህ ላይ ያሉት የመጀመሪያውን ዶክመንተሪ እናምናለን። አሁን መንግስት አስገድዷት ነው ባለ ራሱን አጠፋ አማራ ጀግና ነው ለእውነት ይሞታል ስትሉን አልነበረም እንዴ? እንዴት እዚህ ጉዳይ ላይ ለእውነት አይሞቱም? ለምን አይታሰሩም? ለመንግስት ሲሉ ምስቴን የተደፈረችው ምስቴን የተሰቃየችው ምስቴን ብልቷ በብረት የተቀጠቀጠው ምስቴን ልጅ ተገድጄ ነው የወለድኩ ያለችው ምስቴን ለመንግስት ከመመስከር እንደ ቴድሮስ ጥይት አይጠጣም አማራ። አንዴ ቃል መስፈኝ እሺ፣ እንደ ቴድሮስ እነዛ እህቶች አይታረዱም? አይታሰሩም? የሷን ሐቅ ለመደበቅ እሷ ላይ ወጥቶ ከሚመሰክሩ አማራ ለማተቡ ይሞታል ስትሉን አልነበረም? መንግስት የሚሰቅላቸው ከሆነ ለምን አልተሰቀሉም? ወጥቶ ይሄ ታሪክ ቤተሰብ ያሰደበ ያዋረደን ነው እንዴት ይላሉ ወጥቶ? ይሄና የአማራ ባህልና ክብር እስኪ ንገሩኝ። እናንተ ጋር የሚሆነው እናንተ የምታቀርቡት ሚዲያ እውነት፣ ሌላው የሚያቀርበው ሚዲያ ተገደው ፕሮፓጋንዳ ሊሰራ
እናንተስ ስብከት ወንጌል ነው የምትሰብኩት? ሌላ ፖለቲካ ይሰራል። እናንተ ወንጌል ነው የምትሰብኩት። እናንተ ንጹህ ናችሁ። ከሳምንት በፊት እኮ 20 ተማሪ ተረሽኗል አማራ ክልል። ማን የአማራ አክቲቪስት ነው ተጋፈጠ? ኦኬ ኦሮሚያ ክልል ሲመጣ ነው አማራ ወርቅ የሚሆነው? የሱ ክልል ሲሆን ኮቦት የሚሆነው? ኦኬ ወደ ይሄን መመለስ አለባችሁ። እሺ ያ እንደዚህ ነው። እኔ አሁንም ለወጣቶች ማስተላልፈው እህቴ እንዳትሞቺ፣ ወንድሜ እንዳትሞት። የብሔር ፖለቲከኛ ድምጽ የሚሆንልህ ለራሱ ጥቅም ነው። አርጊመንቱ ለማሸነፍ ብቻ ነው። ካልሆነ ነፍሰ ገዳይንም ይከላከሉልሃል። የሞትክም ካለ ደም ከልብ ነው የሚሆነው። አንዴ ከሞትክ ተጎዳ። ሀዘኑ የሚሆነው ለአንተና ለቤተሰቦች ነው። ይሄ ነው የሆነው በሀገራችን ፖለቲካ። ሴቶች እንኳን ተደፍረው ወንጀለኛን ማጋለጥ ማንችልበት። የተደፈረችን ሴት ተደፍራም ከሆነ ማንደርስላት ደረጃ ላይ ነው የደረሰው። ማመን መሸነፍ ይመስለናል። ማመን በቃ ትግሉን አፈር ከድሜ የሚያበላው ይመስለናል። ስለዚህ ካፈርኩ አይገግመኝ አይመልሰኝ፣ አንዴ ገግም ያለው በቃ ገግም ያለው አይነት ነው የኛ ሀገር ፖለቲካ እንደምታውቁት። በዚህ መሃል ማን ይጎዳል? ግለሰቦች ይጎዳሉ። ነገም ትሞታላችሁ። የሆነ ሰው ይገላችኋል። ገዳዩ እሱን አታክ ማድረግ ብሔሩን አታክ ማድረግ ነው። ስለዚህ ገዳዩን ያስመልጣሉ። በዚህ በኩልም ነፍስ የጠፋበት ወገን ክስ ያቀርባል። በመሃል ሟች ይቀራል፣ ነፍሰ ገዳይ ያመልጣል። ይሄ ነው የሚሆነው። ይሄ መታወቅ አለበት ለማለት ያለው። እሺ እያጠበብነው እንምጣውን ክርክሩ እኛና እነሱ እንዳይሆን ወንጀሉ ተፈጽሟል ወይስ አልተፈጸመም፣ ድራማ ነው ወይስ አይደለም በሚለው ላይ ለማለት ያለው። አያና ከዛ ወደ ጊዜ ካለን ወደ ፖለቲካዊ ጉዳዮች ቀደም ሲል እንዳልኳችሁ እንሄዳለን። ለማስታወስ ያህል ቴዲ ይሄን አጀንዳ ወደ ሁለተኛው ብንወስደው አይሻልም? ምክንያቱም አያና መልስ እየሰጠ ያንን ሰርክል ካደረግን ችግር የለውም። በዚህ ቆይ ካላችሁ እንቆያለን። ለማንኛውም ለአድማጭ ተመልካቾቼ ላስታውስ፣ 10ኛው ክልል የአንድ ድምፃዊ ዘፈን በመላ ክልል እንዳይደመጥ ከልክሏል። እሰጥ አገባ ውስጥ ገብቷል። ፕሬዚዳንቱና አርቲስቱ ማለት ነው ዮሐንስ በቀለ ቶክቻውና የክልሉ ፕሬዚዳንት ደስታ ሌዳሞ ማለት ነው። 10ኛው ክልል ሲዳማ ክልል ከሆነ በኋላ ሲንጋፖር እናደርጋቸዋለን ብለው ነበር ክልል ያደረጉን። አሁን ከሲንጋፖር ያገኘነው ሲ የሚለውን ፊደል ብቻ ነው ብለዋል። ይሄ ነገር እንዴት ታዩታላችሁ? ክልል እየጠየቁ ያሉ ብዙ አሉ። በነገራችን ላይ ድሮ ሶሻል ሚዲያ ላይ ስጽፍ የምታውቁኝ ካላችሁ የክልል ጉዳይ እንዴት ነው የምታዩት ብዬ በተደጋጋሚ ስጽፍ ነበር። የክልል ጉዳይ አደይ ነው ዘደይ አራጋቢዎችን ነው ተጠቃሚ የሚያደርገው፣ ህዝቡን ይጎዳል የሚሉ መከራከሪያዎችን እናቀርብ ነበር። አይ ህገ መንግስታዊ መብታችን ነው ይሉ ነበር። በእርግጥም ህገ መንግስታዊ መብታችሁ ነው። በህገ መንግስቱ መሰረት እያንዳንዳችሁ ለፌዴሬሽን ምክር ቤት ከተጸደቀላችሁ ህዝበ ውሳኔ ካደረጋችሁ ክልል ትሆናላችሁ። ኢንድ ጎሉ ግን ምንድን ነው? የጠበቃችሁት ነው የምታገኙት። አሁን ይህን ጉዳይ እንዴት ታዩታላችሁ ለማለት ያለው። ሌላው የትግራይ ክልል ፕሬዝዳንቱን በኢሜይል ያሳውቀኝ ብሏል ጠቅላይ ሚኒስትሩ። ይሄ የኢሜይል ጉዳይ እንዴት አያችሁት ነው? የመጨረሻው የፋኖ ጉዳይ እንደምታውቁት ጦርነቱ ከተጀመረ 2 ዓመት ሊሞላው ነው። አሁን የመንግስት በተለይም የአማራ ብሔራዊ ክልላዊ መንግስት አስተዳዳሪዎች የመደራደር ፍላጎትና ፈቃደኝነት አሳይተዋል። ፋኖች በመረጡት ቦታ አውሮፓ ይሁን አሜሪካ ይሁን አፍሪካ ይሁን የትም ቦታ ሄደን ከነሱ ጋር ለመደራደር ፈቃደኛ ነን ብለዋል። ቴሌግራም ላይ ጽፌላችኋለሁ። ችግር የለውም ወጪ በእኛ፣ አሜሪካ ከሆነ አሜሪካ፣ ዩሮፕ ከሆነ ዩሮፕ። አይ ከፈለጉ እኛ በሀገር ብቻ አይደለም ፕሬዚዳንቶች ያደራድሩን ካሉ የፈለጋችሁት ፕሬዚዳንት እንዲያደራድራችሁ እኛ ፈቃደኛ ነን ብለዋል። ይሄ ጉዳይ እንዴት ነው ፋኖች እንዴት ያዩታል የሚል አጀንዳ ይዤ ነበረ። ይሄ ጉዳይ በይደር ይቆይ። የብርቱካንን ጉዳይ እንዝጋው ካላችሁ እግዚአብሔር ይርዳንና ወደ መደምደሚያው እንምጣ። እግዚአብሔር የልቦና አይናችንን ያብራ። ይሄ ግትርነት ይታየኛል። አንዳንዶቻችሁ ከገገምኩ አይመልሰኝ በቃ ገግም ያለው አንዴ ገግም ያለው ምን ታመጣለህ አይነት ክርክር እንዳይሆንብን እሱ ይርዳንና ፍንትው ያለ ጉዳይ ለአድማጭ ተመልካቾቻችን እንድናመጣ ለማለት ያ ነው። ማህበራዊ ጉዳይ ስለሆነ የእግዚአብሔርን ጣልቃ ገብነት በጠይቅ መንፈሳዊ ሰዎች ቅር እንደማይላችሁ ተስፋ አድርጋለሁ። እሺ ወደ አያና ልምጣ። አያና 8 ደቂቃ ነው ወንድሜ። አዎ ቅር አይለንም። እንትኖ ቀሪዎቹን አጀንዳዎች በጣም ጥልቅ ሊሆኑ ይችላሉ። ትናንትና አንድ ቦታ እንደዚህ ስንከራከር ነበር። በትግራይ ላይ ኢሜል ምርጫ አልተባለም፣ ጥቆማ ነው። ጥቆማ አንድም ሰው ጠቆመ 10ም ሰው ጠቆመ ግዴታ ሁሉ ቦታ ተደራሽነት መኖር የለበትም። ምርጫ አድርገው የሚወስዱ ሰዎች ካሉ እሱን እንደማስተካከያ እንያዘው። ምክክር ድርድር ሁሌም የምንደግፈው ነው። አልደራደርም ከሚልበት ወጥቶ
ህዝብን አግቶ የሚያንገላታ አካል ወደ ድርድር ቢሄድ እንመርጣለን። ሁሉንም አካላት የታጠቁ አካላት የደቡብ ክልል ውስጥ ያለው አይ ቲንክ የሲዳማ ክልሉ ነገር ትንሽ ተከድኖ ይብሰል የምንለው አይነት ነገር ነው። ከበሰለ ነው እሱ። ወደ ቅድም ሞሼ ያነሳቸው ነገሮች ነበሩና ጊዜ ስላላገኘው አልመለስኩም። ሞሼ ጥሩ አሁንም ያነሳው ሐሳብ አለ። ጠቅላይ ሚኒስትሩነቱ ቀርቶብኝ ጀስት እነኝን ሐሳቦች በመልስ አንደኛ እንትና ገደለ ኦነግ ሸኔ ገደለ እንደዛ ገደለ የሚል ነገር ሚዲያ ላይ እየተወራ የነበረው እሱ አልነበረ። ሚዲያ ላይ እየተወራ የነበረው ግልጽ በሆነ ሁኔታ የተቀናጀ ነው። እዚህም ላይ አሁን ማንነው ሲያሻው እንደ ኦሮሞም የሚሆነው ወንድማችን ሲባል የነበረው ነገር በደንብ በሄዶ ያያየው ነበር። እሱ እንግዲህ አሁን በአማራነት ተቀበሉኝ ብለው የሚማጸናቸው ሰዎች ግልጽ በሆነ ሁኔታ የኦሮሚያ ክልል ኦሮሞ ገዳይ ኦሮሞ ምናምን ኦሮሚያ ውስጥ እሱ ራሱ ይሄ ኦሮሚያ ውስጥ ሲል ነበር። ለምን ኦሮሚያ የሚለው ፎከስ አስፈልግ የሚለው ነገር ማለት ነው። እንደ አልፈው ተርፈውም ደግሞ ኦሮሞ እንደዚህና እንደዛ ነው ተብሎ እኮ ሲሰራብን ነው። ይሄን መንግስት ምክንያት በማድረግ ጠቅላይ ሚኒስትሩ ኦሮሞ ናቸው በሚል ኦሮሞ ሞር ፖለቲካል ተቀባይነት ያለበት ነው በሚል እንዲህ አይነት ወሬ ሲናፈስ የኖረበት ስለሆነ እሱን ዝም ብለን ምናምን የት ነበር አይ ቲንክ የት ነበር ጋዜጠኛ ነኝ ይላል። እውነትም ስምን መላክ ያወጣዋል። የት ነበር እዚህ ሲወራ የነበረውን ነገር እሱ እንዲህ ሲሆን የት ነበር ሲወራ የነበረው ነገር እኮ እንዱ ዝም ብሎ አሳንሶ ሚኒማይዝ የምታደርገው አይነት አይደለም። እነ ማዕዛን ነፃ አውጥተህ ማዕዛ አክስቷ ስለሆነች አይደለም የደወለችላት። ስልክ ጥሪው ሂድና እስቲ ስማው ወይም አንተም እንደ አዲስ ታይምስ ሳትሰማው መተህ ካልሆነ በስተቀር እየተባለ የነበረው ነገር እኮ እኔ እንደ እናቴ ነው ማይሽ የምትላት የታውቃት ነው ማዕዛ መሐመድ። ያቺኛዋ ታውቃታለች፣ እህትየዋ አታውቃትም። ማዕዛ ባላለው ብላ ነው የምታስተዋውቀው ራሷን። ገንዘብ የምትልክላት ወደ ጫካ ሂጂ የምትላት ልታስመልጣት ነው የምትለው። ከዚህ በፊት ግንኙነት እንደነበራቸው በደንብ የሚያሳይ እንደ እናቴ ነው ማይሽ እያለቻት እኮ ነው። ስለዚህ ሪሌሽንሺፕ አላት ከልጅቷ ጋር አውርታለች ማለት ነው። እሷን አሰመለጥኩ ብለህ ስታበቃ ከዛ በኋላ ስለ ኦሮሞ ያነሳ የለም ምናምን። ስለ ኦሮሞ ባይነሳማ እኛ ራሳችን ወገባችን አሸንፍጠን እኔ ጌታ ሴት ልጅ ተነካች ብለን ልንቆም እኮ ለሴት ልጅ በተዋት ተነስተን ስንመጣ ደፋሪዎች እናንተ ናችሁ ኦሮሞዎች ተብለን ተሰድበንበት ነው በኋላ ላይ ጉዳዩን ወደ ማጥራት የመጣ ነው። ስለዚህ ይሄ ማድበስበስ ሲታሰረው ደኔ ሲፈታ ወደሱ የሚለው ዘፈን አይነት ሲመች ፖለቲካ ሊሰራበት ህዝብ ማስጠላት ሊሰራበት ከዛ በኋላ ሲያዙ ደግሞ የፐርሰናል ጉዳይ አድርጎ ኦሮሞን እዚህ ውስጥ ምን አመጣው እኛ የተናገርነው ድርጅት ነው ቢለው ውሸት ነው። ሲያሻችሁ የኦነግንም እንትን የኦላንም ሰራዊት አብይ አህመድም ሁሉንም አንድ ቅርጫት ውስጥ አስገብተ ኦሮሞማ በሚል እኮ ነማምዛ ማመድ ሲከትፉት የነበረውን እኮ በስንት ትግል ነው ኦሮሞማ ማለት ኦሮሞነት ነው በማንነታችን አትንኩም ብለን እኮ ተጫጫሁን ብዙ ቦታ ላይ። ስለዚህ ይሄን ማጭበርበር ተነቅቶባቸዋል። ደስ የሚለው ነገር አሁን የአማራ ህዝብ ነቅቷል። መሬት ያለው ህዝብ ነቅቷል። እዚህ ኮሜንት ላይ የሚያቸፈጭፍላችሁ ናት። ሰፊው ህዝብ ነቅቷል። ይሄ አካል ማንንም ከማገት ማንንም ከማፈን ማንንም ከመግደል አስበው እስቲ አንተ ተማሪ ሆነ ትምህርት ቤት ውለ ከክላስ ጓደኞችህ ጋር አንድ ላይ ተሰብስበህ ካንተው ሀገር ካንተው ወገን ካንተው ጎጥ የሆነ ሰው መጥቶ ሲረሽንህ 20 ተማሪ ትምህርት ቤት ሄዳችሁ ነው እንግዲህ ርቧችሁ ወደ ቤት ልትወዱ ስትወጡ እርሳስ ጥይት ባሩድ ሲዘንብብህ አስበው። ይሄንን የሚሰራ አካል ነው እያወራን ያለው። ህዝቡ ነቅቷል። አሁን እዚህ ሚዲያ ላይ እዚህ ሚዲያችን እንትን የሚሉት የሚጫው ቀደም ትምህርት ቤት በከንቱ የወሰዳችሁ ምለው ያለ ምክንያት አይደለም እኮ አስተምሮ ውጪ ተሰደ የራስ ምቾት አመቻችተህ እኮ ይበለው ይረደው ደብቅለት አለው ምትል ከህዝብ ጋር መታባላ። ይሄ ህዝብ ኮስ በስፋት አብሮ የሚኖርበትን ኦሮሚያ ውስጥ የሚኖረውን ህዝብ ኦሮሚያ እንደዚህ የደመሬት ወለጋ ምናምን የሚል ትርክት የምታወራው ነው የተነሳችሁ። ስለዚህ እሱን ማስቆም አለብን። ሞሼ ያነሳው ነገር ጋር ስንመለስ ኢቢኤስ ምን ሶስቱን አካላት እንያቸው እስቲ ምን ይተከማሉ የሚሉትን ብሎ አንስቶ ነበር ቅድም መጀመሪያ። ኢቢኤስ በእሱ ኢቢኤስ ነው ያለው። እንዲሁም ኢቢኤስ ውስጥ ያለ ግሩፕም አለ ስፔሻሊ በዚህ ስራ ላይ ተሳተፈ ገንዘብ ነው አለ። እሺ እንያዝለት በገንዘብ ተጠቃሚነት ግን ከነማዛ መሐመድ ጋርም ከሌሎች አካላት ጋር ትስስር ያለው ነገር አለ የሚለውን ጥርጣሬ ይጋራል። ከዛ አማራ ክልል ላይ የታጠቁት አካላት በተለይ ጎጃም አካባቢ ላይና ወሎ አካባቢ ላይ ያለው ኃይል ደግሞ አንተም ቴዲም ብለዋል ቅድም በዚህ ደረጃ አልጠብቀውም ብላል። እንዴት ነው በዚህ ደረጃ ማትጠብቀው? እንደው ሻል ያለ ነው የሚባለው እስክንድር እንኳን ማለት ነው እዚህ ጋር ከምታዩ ከና አዲስ ታይምስ ጋር እኮ በስልክ የሚያወራኩ እኛ ራሳችን እኮ በግዳይ እንትኑ የህዝብ ጉዳይ ሆኖብን እኮ ነው የምንቀመጠው ስቴጅ ጋር ከነሱ ጋር እኮ ተማክሮ መጥቶ እኮ አብራቸው የሚመጣ በጣም እንደምናገነው አይነት አካል አይደለም እኮ ከሱ ያነሱ ናቸው። ደግሞ
እንደዚህ አይነት ስራ የሚያሰሩት ማለት ነው። እነ መዓዛ እንደ ንግስት ላሳቸው ላይ ጭኖ ቢዞሩት። ስለዚህ በፍጹም I don't put it beyond them ያደርገዋል። ይሄ አካል ከማድረግ ወደ ኋላ የማይል ነው። በአካል ያደርጉታል። ገለው አሳይተው ፖለቲካ ጥቅም አለው ከተባለ ከማድረግ ወደ ኋላ አይሉ። እኔ ከዚህ በኋላ አንድ ማውቀው ነገር ምንድነው እዚህ የተገደለ እዚህ የሞተ ሲባል ኤቪደንስ ካልመጣ በስተቀር አንድ ንቅነቅ አይደለም። because ይሄ አካል ለፖለቲካም አይደለም ለመንግስትም አይደለም። ታርጌቱ እኔ ነኝ። ታርጌቱ ህዝብ ነው። ከዚህ በፊትም አይተናዋልና በደንብ ኤቪደንስ ካላመጣ ይሄ ታረደ የተሞተ በዛቢያ ገለው 6 የተነሳው 6 ቀን ተኝቼ የተነሳው ጥይት አይገለውም የሚል ቅድም አሳይቶናል። ጥይት አይገለኝም ጅብንትን ይለኛል ምናምን የሚለው እኔ የለሁበትም። በፍትሃዊነት አብረን የምንሄድ ከሆነ ለጉዳቶች አብረን እንቆማለን። የኔ ህዝብ ላይ የሚደረግ ዘመቻ ከሆነ ግን እያንዳንዷን ኤቪደንስ አምጥተን ተነጋግረን ነው ማለፍ የሚኖርብን። እዛ ደረጃ ያደረሳችሁን እናንተ ብልጥ ስለምታጫወቱ ነው። ሲመቻችሁ ህዝቤን የምታስጠሉ ከዛ በኋላ ደግሞ ተመልሳችሁ እንደ ሰለጠነ ህዝብ ለፖለቲካ ደግሞ የምትነጋገሩ ስለሆናችሁ ስለዚህ ዴሊኔት አድርገን ይሄንን የምናስቆምበት ሂደት ይኖራል። የስልክ ቁጥርህን ሰው ሊደውልበት ይችላል። የሚወራው ነገር እኮ አንዳንዱ እኮ በጣም አፍንጫችንን ይዘን እኮ ነው የምንነጋገረው። በጣም እንደው ኮሜንት ላይ ሰው ሲያጨበጭብላቸውና ጊፍት ሲሰጠው እውነት የሚመስለው ሰው አለ። ኢንኮምፒተንት የሆነ ነገር ነው ይሄዳል። የፍትህ ሂደት ቅድሚያ ይሰጠዋል። ቅድም ተነጋግረንበታል። የኛው ልንከው የፍትህ ሂደት ቅድሚያ ይሰጠዋል። ግን የትኛውም ዓለም ላይ ሄደ ማየት ትችላለህ። እዚህ ሀገር ላይ ዶናልድ ትራምፕ ፕሬዝዳንት የሆነው ዶናልድ ትራምፕ ተከሶ ክሱ እየተጣራ ዶክመንተሪ እንትን 60 ሚኒትስ ምናምን ይሰራበታል። ጋዜጠኛ ይሰራበታል። በተለይ ደግሞ ጉዳቶችን ለማስቆም የምታደርገው ነገር ሲሆን ሚዲያ አውጥቶ የማጋለጥ ግዴታ አለበት። የመንግስት ሚዲያዎች ደግሞ ከፍተኛ ኃላፊነት አለባቸው። because ይሄ በአንድ ህዝብ ላይ ታርጌት ተደርጎ የታለመ የተሸረበ ነገር ነው። ፌል አድርጓል። ከዚህ በኋላ ለሚመጡ እህቶች ለተጎዱ እህቶች ድምጽ የምንሆንበትን መንገድ ጭምር ነው የዘጋችሁት። የአንዲት ሴት ላይ ብርቱካን ላይ ብቻ የሰራችሁት ወንጀል ብርቱካንን የደፈራችኋት እናንተ ናችሁ። ቤቷን ነው የደፈራችሁት። ልጇን ነው ከእናት የለያችሁት። ባሏን ነው ያዋረዳችሁት። ነገ የሚመጡ እህቶች ተደፍረናል ብለው የሚመጡ እህቶችን መቆሚያ ግራውንዳቸውን ነው ከስራቸው አንሽራተታችሁት። ፖለቲካ ይጠቅመናል ብላችሁ ስላስባችሁ አፍነን ይሄን እናጠፋዋለን እውነት አስመስለን ይሄንን ህዝብ እናታልልበታለን ብላችሁ ወንጀል ነው የሰራችሁት። አለማፈራችሁ ራሱ በጣም የሚገርም ነው። በጣም የሚገርም ነው። በድፍረት ተመቶ ይወራል እንደተፈለገ ይሄ የትም አይወስደን። የሚያዋጣን የህዝብ ጥያቄ ምናምን የምትሉት ይሄ ማታለያ የምታደርጉት ካልሆነ በስተቀር እውነት ከሆነ የህዝብ ጥያቄ የሁሉ ህዝብ ጥያቄ መሆን ይችላል። ፍትሃዊ ጥያቄዎች ማንኛውም ፍትሃዊ አእምሮ ያለው ሰው አብሮ መቆም ይችላል እንጂ እያፈኑ እገሌ ደፋሪ እገሌ ገዳይ እገሌ ምናምን የሚባለው አያዛልቅም አያካሂድም። የህዝብን የልብ ትርታ የተረዳ አይደለም። ሞክራችሁት ፌል አድርጓል። የታሰበው ነገር በአንድ ጊዜ ቶሎ ብለን ጃም አድርገን መንግስትን ብጥብጥ አስነስተን ጥለን የሆነ አይነት ስልጣን ላይ እንሳፈራለን ነበር። ፌል ካረጉ በኋላ እኮ መንከባለል ለመላላጥ ነው። የባሰ አሁን እናንተ ላትላላጡ ውጪ ተቀምጣችሁ ህዝቡን ላጣችሁት በብዙ መንገድና ከዚህ ውስጥ የሚወጣበት መንገድ የሚሰራ ከሆነ አብረን መቆም እንችላለን። በስድብ በማንቋሸሽ ኦሮሞ እንደዚህ ጋር እንደዚህ አንተ እንደዛና አያና እንደዚህ ማንንም የሚሰማ የለም። የምትጠላው ከሆነ ማለት ነው ጥላቻን እንዴት ዲል እንደሚያደርግ ማንኛውም ህዝብ ያውቃል። የጋራ ሀገር ነው ያለን። አብሮ የሚኖር ህዝብ ነው ያለን። የሚከባበር ህዝብ ነው ያለን። በእንደዚህ አይነት በእናንተ እሾክ በመሐላችን እየዘራችሁ እንኳን ስቲል ተቃቅፎ ተጋብቶ ተዋልዶ የሚኖር ህዝብ ነው ያለን። ተቃቅሩን እየሞከራችሁ። ስለዚህ በውጪ በሚዲያ ላይ ያላችሁ ሰዎች ትንሽ ሰከን በሉና ጉዳት ነው እያደረሳችሁ ያላችሁት። መያዛችሁ ለማይቀር መዋረዳችሁ ዛሬ አሁን የውርደት ቀን ነው። ተሽሞንሙናችሁ መታችሁ ሰው ትመስላላችሁ። የውርደታችሁ ቀን ነው። የዋሻችሁት ውሸት በአደባባይ የወጣበት ቀን ነውና ይሄንን እንወቅ። አንዳንድ ጊዜም ንገሩኝ ባይ መንገድ ላይ ምን ይላል አይነት ነገር ነው። በሉ ደህና አድሩ።